ሁሉም ነገር ቅኔ ከሆነብህ ደደብ ነህ ማለት ነው። በቃ ሄዳለሁ ፈትሻ ሰነብተኛ አይነት ከዛ የሆነ ሰውዬ መጋዝ ምናምን ይዞ የቀን ሰራተኛ ነገር እና የመጨረሻ እንደደብረው ያስታውቃል። በቃ ሰውዬው ገብቷል። በዛ ሰዓት ሄደ እንትን ብቻ ደብሮታል። በቃ እሺ። ከዛ የሆነች እንትን ባንክ አካውንቱን አምታስከፍት ልጅ ማለት ቀስ ብላ እንደዚህ ቤንቾች አሏል ጠጋለች ማለት ነው። እሺ። አልገባም ገና ምናምን ነገር ከስኬቶ ጀርባ ከባንካችን ጋር ቢሰሩስ አልገባም እንዴት እንዳስደበራል። እስቲ እግዚአብሔር እሺ ዲዘርቭ ኢት ግን እኔ ቫይለንስን አልደግፍም ግን ያስደበራት አዛቀት መጨረሻ ተናገረት። ፕሮጀክት እያደረገ ነው ማለት ባይዘ እንትን ነው ከሆነ ላይክ ባንክ አካውንት ያስፈልጋል። አረቶኝ መናት እስቲ እኔ ስለ ባንክ ከጀመርኩ ማለት ነው አላቆም። በቃ በጣም ነው ያማረረኝ። በቃ እግዚአብሔር አይ ቲንክ USSD ላይ አሁን ደግሞ እንትን ጀምረዋል መሰለኝ ትራንስፈር ሊሚት ጀምረዋል መሰለኝ። ምን ከሊሚት ጋር ምን ያገናኛል? ሊሚት ስለ ታይምስ ኦፍ እንትን ትራንስፈር የምታደርገው ሊሚት ማለት ነው። ኦኬ ህይወቴን በቃ ቺቺና ሄዶ ሳይፈ ምንም መንቀሳቀስ አልቻልንም እኮ እግዚአብሔር መበደር አለብኝ እኔ ብር እያለ ዛሬም ዱጋ አርኪ ምናምን ብለሽ አስቸጋሪ ነው። አንዳንዴ ሰዎች ብዙ ነገር ያስፈልጋቸዋል ግን የሆነ የሚያስፈልጋቸውን ሰዓትና ፕራዮሪቲ ነው ለማወቅ ልጅቷ አሳዘነችኝ እውነት ለመናገር። ልጅቷም ሰውየውም አሳዘኑኝ ነው የምልሽ። ግን እንትን እሷ ራሱ ምን ሆና ነው ማለት ይሆናል እሷማ በቃ እንትን ነው ገብቷል። የቀን ኮታ መሙላት አለባት። ሺ ጀስት ሹት ያርሻቱና ነገር ኤርቦና በጣም ተቆጣት። አረ በጣም ነው ያስደበራት። በጣም ነው ያስደበራት ማለት ሰውየው እንዴት መሰለኝ እኔም እንደዛ አይነት ሞመንቶች አሉኝ። ኦኬ ታይ በቃ ምናምን ማለት ሞመንት እየሞከርኩ ነው ሙድ እየሞከርኩ ነው ቴክኔ በእናት ወሬን የምታሳጥሪው ነገር እየሞከርኩ ነው ላንቺ ባንክ ቡክ ለመክፈት የቀን ስራ እየሰራሁ ነው ለማግኘት የሞከርኩ። ያየህ ነው ግን እሱ እየሞከርኩ ነው። ይሄ የኢቢኤስ እንትንን እያየሁ ነው። ጨዋታ ፕሮግራም አሪፍ ጨዋታ ነሳሽ አይቼዋለሁ። አይ ቲንክ 3 ሰው አይቻለሁ መሰለኝ። ማማማ ሞላ ያለው ሰውዬ አሌክስ እሱን እየመሰልኩ ነው። ሞላ ያለው ሰውዬ አላለም። እሺ አሌክስ እሺ አዝመራው እሺ እና ያሲን አሌክስ አዝመራው እና ያሲን ማንን ተመቸ? ከእያንዳንዱ ያየሁት ነገር አለ። አሌክስ አልተመቸኝም። ለምን አልተመቸኝም? ለምን ካልተመቸ ጀመርክ? ሲጀምር ከተመቸ ማን ተመቸ ይተባል እያረኩ ያሳጠርኩ ለመጣ አሌክስ ኢዝ ሪሊ ጉድ ግን የሆነ ፊት አላረገውም ነገር እንትኑ ደስ ይላል ምናምን ነገር ግን የሆነ አይ ዶንት ኖ ወይ ደግሞ ያንን ሲቀርጽ በደንብ አልተዘጋጀም ይሁን ሜቢ ሁሉም ላይ ያየሁት ኢሹ ምንድነው ሜቢ አክቹአሊ የመጀመሪያ ደግሞ አሌክስ እኮ ማለት ነው እንትን የማለት ችሎታ አለው። ኢምፕሮቫይዝ ማረግ ድምጽ ማስመሰል ኢምፕሬሽን መስራት ምናምን የሚችል ከሆነ እናቋርጥልሽ ችግር የለም። ቀስ ብሎ ስራ እየሰራ ነው እዚህ ካሜራውን አስቶት ሄዷል። ወይዘይ በጊዜ ስቱዲዮ አንቀጽ 9 ተመልሷል። እሱን እንመለሳለን። ይሄ ኢምፐርሰኔት ማድረግ ድምጽ ስለሚያስመስል ምናምን ነገር ብዙ ነገሮችን ሊያመጣ ይችላል ብዬ አስባለሁ። ወደ እንትኑ ግን ሰይፍቻው እንደዚህ አይነት ሾው በተለይ አሁን ዋይ ዚት ቆይ እኔ እንደው በትክክል ከመጀመሪያው ጀምርና ከዛ እንጠይቃለን። ዋይ ዚት ዚስ ኢምፖርታንት ማን ሪፕሌስ እንደሚያደርገው ባይዘው ቤተሰብ ጨዋታን ይሄን ያህል እንወደዋለን። ምክንያቱም ቴሌቪዥን የሚያየው ኮሚኒቲ ጋር በጣም ኢትስ ሂውጅ። እሺ ፕላስ ኢትስ ነጻነት ቆይ ዳዝንት ማለት ከነጻነት ጋር ምንም ያገናኘው ነገር የለም ነው። የሆነ ሾው ለረጅም ጊዜ ሲቆይ ማለት ነው ኦልሬዲ ያ ብራንድ አሶሺየት ይደረጋል ገብቷል። ከዛ ጋር አብሮ ሲቆይ ያንን ሰውዬ ተለምደዋል። ከዛ ሰውዬ ጋር ዩ ግሮ አብረህ ምናምን ነገር ስለዚህ ነጻነት አብሮን አድጓል እዛ እንትን ላይ ውስጣችን ላይ ማለት ነው። ስለዚህ የሆነ ሂውጅ ጥላ አለ እዛ ጋር። አሁን ነጻነት ባይኖርም ቢያልፍም ዜሪዝ የሆነ የሱ እንትን አለ። አይ ቲንክ ዘ ፕሮብለም አሁን አዲሶቹ ሆስቶችም ጋር ማየው ችግር እሱ ነው። ባይዘው they are trying to be ነጻነት
ገብቷል። ኖ ኦፌንስ ማለት አክቹአሊ ከባድም ነው ቦታው እውነት ለመናገር በተለይ ደግሞ በዛ በነጻነት ካሊበር የሌለ ሰው ነው አሁን ሪፕሌስ ሊያደርገው እየሞከረ ያለው። ነጻነት ኮሜዲው ላይ ፊልም ላይ ቲያትር ላይ ምናምን ብቻ ገብቷል። ሂዝ ቬሪ ሄቪ ዌት እንትን ሂዝ ቬሪ ሄቪ ዌት ገብቷል። የዛን ሄቪ ዌት አስበው የሆነ በጣም ትልቅ ስልጣን ያለው ሰውዬ አልፎ የዛን ሰውዬ ቦታ አንተ ብትተካው ለምንድን ነው እሺ አትፈልግም ነው እሺ ገብቷል። ልክ ያንን ቦታ ሪፕሌስ ስታደርገው ያለ ዌት አለ ገብቷል አይደል? you have to step up ወደዛ እንትን ማለት ነው። ስለዚህ ያንን እንትን ስታደርግ አይ ቲንክ ባይብሊካሊ ማን ነው መጽሐፍ ቅዱስ ላይ በሙሴ ተተካው ማለት ኢያሱ ነው አይደል? ማለት እኔ እኮ ምናምን ነገር ምናምን ብሎ እንትን ሲያደርግ ነበር። ሙሴ ጨዋታ ፕሮግራም ያዘጋጅ ነበር አይደል? ብቻ የፈለኩት ያንን ፊልም ማድረግ ከባድ ነው። ፕሬሸር አለው፣ የራሱ ፕሬሸር አለው። ግን the best thing to do አሁንም እንደነሱ ሜቢ እኔ እነሱም ቦን ማስበውን ነገር ምናምን like don't try to be ነጻነት ገብቷል። በቃ ነጻነት just legacy ምናምን ግን ፎርማት ያለው ይመስላል እኮ ማለት ስለ አሁን ለምሳሌ ህዝቡን ሃይፓፕ ማድረግ መጀመሪያ ላይ ስገባ ያለው ምናምን ነገር ፎርማት ያለው ይመስላል እኮ እንደ ነጻነት ሆነ አይደለም ሃይፕ የምታረቀው ገብቷል አይደል? ስለ አሁን ፎርማት ካለው ማለት ነው ራስን ፈልገ ለማግኘት ይከብዳል ነው። አይከብድም። ፎርማት ሳይሆን ያለው የሆነ ስትራክቸር ሾው ስትራክቸር እኮ አለው። ኦፕኒንግ ሞኖሎግ ይኖራል። እንደዛ አይነት ሾው ብዙ ጊዜ ኦፕኒንግ ሞኖሎግ ሳይሆን ኦፕኒንግ ሞኖሎግ አለው። ግን ከኦፕኒንግ ሞኖሎጉ በፊት ገብተህ መጨፈር አለብህ። አንተ መጨፈር ላይ ኖርብህ ይችላል፣ እንደ ስትራክቸር ላይሆን ይችላል፣ እሱ ግዴታ ላይሆን ይችላል። ገብቷል። አንተ በጣም ፊት ማያደርግ ከሆነ ያ ነገር በፍቃደኝነት ነው የሚጨፍሩት። ታዲያ ነገርኩ እኮ ላይክ ኦልሬዲ በቃ የሆነ እኛ ሀገር ላይ አንዳንዴ ችግር ነው ገብቷል። የሆነ ሰው ካለፈ እንደ ድሮ ተሰይል መለስ ምናምን ሲሞት ምናምን ነገር እሺ በቃ የመለስን ራእይ ምናምን እየተባለ በቃ እንትን ማድረግ ነው ፖይንቱ ገብቷል። ኢትስ ኦኬ በጣም ትልቅ ሌጋሲ ይኖራል ምናምን ነገር እኮ ገብቷል። ከዛ ሌላ አዲስ ሌጋሲ ሊያስፈልግ ይችላል። ሌጋሲ እንደሌለ ወይ ሌላ ነገር እንደሌለ ደምድመህ እንትን ማድረግ ልክ አይደለም። ዛሬ በጣም እየዘባረኩ ነው ሃይማኖትስ ፖለቲካ ግን ሲምፕሊ ሀሳቤን ላስረዳሽ። ፖይንቴ በቃ you have to be you አንተን ሆነ ነው መምጣት ያለብህ። give the respect ከዚህ በፊት ለነበረው ሰው በትክክል ክብሩን ሰጥተህ እንደዚህ ብለህ ላይክ ማዘነን በትክክል በቃ ኖርማል በሆነ ወይ ትክክለኛው ምክንያቱም ላይክ we can see አይደለ ነገሮች አውቴንቲክ የሆነው ነገር ስክሪን ደግሞ ክፋቱ ገብቷል በደንብ እንትን ብሎ ያሳያል። ስለዚህ ነፃ ሆነ ማዘነን ገልጸ ከዛ በኋላ በቃ ጀስት ተሰጥቷል እኮ ቻንሱ በቃ ቻንሱ ተሰጥቷል። ስለዚህ አዲስ ያንተን ከለር ምንድነው ያንተ ከለር ደግሞ ላይክ እኔ እውነት ለመናገር I didn't hate እሺ ስለዚህ ማን ተመቸ አንተ? ሁለቱም ጋር የተመቸኝ ነገር ልነግርህ ነው። ያሲን is really good ግን ያ ሻዶ በገብቷል he's trying to impersonate አይነት ነገር እሱን ትቶ like just ራስ ያሲን በቃ ራስ ያሲንን ሆኖ ገብቷል አይደል? በቃ የራሱን ነገር ምናምን ይዞ ቢመጣ ጎበዝ ነው። አዝመራው he has that he understood the show business የሾው ቢዝነስ አንደርስታንዲንጉ ከፍ ያለ ነው። his IQ ዛጋ ከፍ ያለ ነው። ስለዚህ አዝመራው ትንሽ ነገር ከጨመረ አዝመራው ሞር ኦፍ ራሱን ሆኖ የመጣበትን ነገር አይቻለሁ። ኦኬ ገብቷል። ቀደም ያሲን ጋር ላክ ያረኩት ነገር አዝመራው ጋር አለ። ኦኬ ስሙ ነው ችግር ብቻ ላይክ ሁለቱም ላይ የተወዛገብኩ ነገር ነው አዝመራውና እሺ አይ አሁን አንተ ላይክ if you are like casting ደግሞ ካስትም አርገ ምናምን ነገር ስለምታውቅ ካስትም ታረክ ሰው ብትሆን ማለት ነው ሁለት ሰዎች ጥራ ብትባል ማን ትጠራለህ? ለዚህ ገባ I think አንተን ል ነበር ግን አንተ ማለት ልናገር እሱ ምክንያት ብልጭ ታደርጋለህ እሺ ያው አይ ከእንዲህ ስለማውቀው ምናምን ነገር ሳይሆን አንተን ልል ነበረ ግን አንተን ማልልበት ሪዝን አለኝ። እሺ ችግር የለውም በቃ ስለዚህ እኔ አይደለሁም እኔ ካንተ ለምን ታቆገኝ? I think አቢዩኤል ኦኬ ለምን አቢዩኤል he's witty like confident ነው አቢዩኤል እሺ ገብቷል like he's confident ቅድም ያልኩን ችግር አይፈጥርም በቃ በጣም ነፃነት እንደሚወደው አውቃለሁ ምናምን ግን የዛ ሻዶ ውስጥ ምናምን ነገር አይደለም ጉጀባ በቃ ቁጭ ብሎ ጨዋታ ዱነጎች ነው ያለ ሲመጣ አስባቢ የቤተሰብ ጨዋታ አቢ the way he just come up with the joke so natural ኦኬ ገብቷል ፎርስድ አይደለም ፈኑ ሁሚወር እዛች ወዲያው ምናምን ነገር ላይ ኦን ስፖት የሚመጣለት ነገር ፈጣን ነው he's so natural he's so confident እና ደግሞ he understand አሁን በቃ ለአዲሱ ኢራ he's the perfect fit ኦኬ አዲስ ፌዝ አዲስ ቮይስ ለማምጣት for the TV it's a fresh face የሆነ it's a fresh voice ነገር ምናምን እሺ እና አቢዩኤልን ብትሞክሩት ብዬ አስባለሁ። yes
ሌላም የመጣልኝ ሰው ማን አለ እንደዚህ ወራባቱ ነው ናሆም አሪፍ ነች ግን ናሆም ያሲን ጋር ያለውን አይነት ነገር ኤነርጂ ያመጣ ይችላል ብዬ እፈራለሁ ምክንያቱም በጣም ያከብረዋል በጣም ሂኖስ ምናምን አይ ቲንክ ኤኒባዲ በቃ ጀስት የመጣው ሰው ላይክ ያን ቅድም ያልኩን ፖይንት ትቶ በቃ የሆነ የራሱን ከለር ይዞ በኮንፊደንስ በጣም ማተር ያደርጋል ምናለ is also a good fit ምናለም አሪፍ ነው ያያችሁ ነው ሴት ምንም አይመርጥም ወንድ ብቻ ነው እንዳለ እስካሁን ለሴቶች ነው ሴቶች ላይ ባና ድል መስጠት ፈልገው እኔ ጆርዲን በዛ ኦኬ ጆርዲ ምን ጠይቅ ትችላለች አረ ማን ነው አባወራልኝ ብለን የመጣው እንደውም ቆይ ብቻም መጀመሪያ ላይ ያስገባውት ቪዲዮ አለ ሊያሾት የሆነ ቪዲዮ አስገባው እሺ ስፒኪንግ ኦፍ ኤ ቢፍ ተመልካቾቻችን ጉድ ተፈጥሯል ባለፈው ኮንሰርት ላይ ከባድ ድራማ ቴምዚ ምን ኢትዮጵያ ውስጥ አለመኖሩ ነው እንጂ በጣም በቃ ከባድ ነገር ነው የተፈጠረው ነው ብላችሁ ሰይፈ ምንድነው የተፈጠረው ሸራተን ሆቴል መግቢያው ላሊበላ መግቢያ ላይ ወሰደን ወደ ሸራተን የተፈጠረው ወሰደን ሳትዋሽ ሳትጨምር ሳትቀንስ ስለነበርኩ ምንድነው የተፈጠረው ምንድነው የሰማው አራየው እንጂ መጀመሪያ አየው እኮ በጥቻ አይደል የነገርኩ በቪዲዮ ተቀርጾ ደረሰኝ እና ቪዲዮን አስገባው ይገባል አዎ ይቅርታ በጣም አሪፍ ሶ ያው እንግዲህ ይሆናል መቼም ታዋቂ ሰዎች ሲገናኙ ቡሊ ቀኑ ሲደርስ ሶ የእንትና የአልበም ሪሊዚንግ ፓርቲ ነበረ የልጅ ማይክ ማለት ነው ሶ ቴንክ ዩ ሸጋ ኢቨንትሳ ሸጋ ኢቨንት ኢንቪቴሽን ሄደን ነበረ እዛ እኔና ቢዩኤል ነበር ግን መሄድስ አንተ ማለት እንዴት ለመሄድ ወሰንክ መጀመሪያው እዛ ነው ለምን አልሄድም አራተው አዎ እኔ ባይ ዘ ዌይ ማለት ነው አይ ውድንት አሁን ለምሳሌ እኔና ቱ ኤኒባዲ ነው የምላችሁ አሁን ቱ ኤኒባዲ አይ ውድንት የሆነ ፊት ለፊት ማልልህን ነገር ኦኬ የሆነ ካሜራ ከፍቻ አልልህም ሹር ምን አለ እኔ ባይ ዘ ዌይ ሰዎች ላይክ ኪው ኩዌስችን ሰፊሽ አሁን ጆርዲ ሰርጓን ብጠራት ሄዳል እንዴ ለምን ማለት ነው እውነት ባይ ዘ ዌይ አይ ዶንት ሃቭ ኤኒቲንግ ፐርሰናል ዊዝ አጋቹ እሱን አድሬስ እንደናደርግም ስለፈለኩ ነው ያ እኔ እስከዛሬ ተናግሬያለሁ እኔ በህይወቴ የምጠላው አንድ ሰው ነው እሱም ኤርሚያስ አመርጋ ይባላል እሱም በጣም ነው የምጠላው ከሱ ውጪ ግን ማለት ነው ስለሱ ደግሞ እኔ ቪዲዮ አልሰራም መቼም አልሰራም ገባ የሆነ ፐርሰናል የሆነብኝ ነገር ስላለ ማለት ነው እኔ ከዛ ውጪ ግን ፊት ለፊት ማልልህን ነገር ኦር ደግሞ የሆነ ጓደኛዬ ብትሆን ኦር ደግሞ የሆነ ሴታፕ ላይ ተገናኝተን እየጠጣን ምናምን ነገር ማልልህን ነገር ካሜራ ብቻ አልልም እውነቱን ስነግርህ ማለት ነው I made a lot of videos about ልጅ ማይክ ባይ ቀል ማይክ የሚል ስም ሰጥቼው በጣም ብዙ ቪዲዮ ነበር የሰራው እና I didn't know የትኛው ኦፌን እንዳደረገው ግን አንዳንዶቹ they are like real positive feedbackoች ናቸው አንዳንዶቹ ደግሞ circumstantial የሆኑ ሙድ መያዞች ናቸው ረዳይ ስለዚህ እንደዛ ነበር ማለት ነው እሺ ሰው ሽንት ቤት ሄደን እየተመለስን ነው ሶ ባትሸናስ እንደውም ዝም ብዬ ቆሜ ነበርኩ የሚገርም ነገር እና ቢዩላ አቢ ነይ እባክሽ እዛ ደርሰን እንምጣ ምናምን ነገር ብሎኝ ዝም ብለን ሄደን ነው አብረን ማለት ነው ሶ we were chilling ምናምን ነገር እና ሶ ትዝ ይላል የኮሜዲ ምሽት ላይ ሸሜ ከውጭ እየገባች ነው ሸሜ አውራ ማለት ነው ከውጭ እየገባች የሆነ ማፈልገው ሰው ታያለች ከፊት ማለት ነው ከዛ ልክ ማፈልገው ሰው ቆሞ ፎቶ እየተነሳ ማለት ነው ዳሽቦርድ ከዛ እጥፍ ብላ እንደዚህ ፍራውል ነው ያየው አይደል በእንትኑ ጋር እንደዚህ እጥፍ ብላ የሆነ ይገባል ማለት ነው እና እነሱ ከፊታችን እየገቡ ነበር እነ ልጅ ማይክ ምናምን ነገር ልጅ ማይክ አይ ቲንክ ልጅ ማይክ ኤምሲ ሲያምረኝ ብሊንግ እና ዲጄ ሚላ ከፊታችን እየገቡ ነበር ኤቭሪባዲ ኦን ዘም ማለት ነው ካሜራው ኦን ዘም ከዛኛ ከኋላ እየመጣን ነው እና እያወራን ነው ከዩኤል ጋር ምናምን ነገር
ከዛ ልክ እነሱ ፎቶ እየተነሱ ሳያቸው ማለት ነው በቃ ጥፍ ብዬ እኔ ልገባ ነገር ማለት ነው። ኤክስፔክት አድርገህ ነበር ነው? አላረኩም። ኦኬ ከዛ ወደ ቢልቦርዱ እየገባው ከፊቴ ቆሟል። በቃ ገብቷል። አይ ቲንክ ኢትስ ሂውጅ ነው እንዴ በጣም ሂውጅ ነው። እሺ ከዛ ምን ልታደርግ መጣ ምናምን ነገር አለኝ ማለት ነው። ከዛ አሁን ይኸውልሽ ልነግርሽ ነው። እሺ ሞመንቱም ተትረስ ሁለት ነው የምነግርህ፣ ሁለት ታሪክ ነው የምነግርህ እዚህ ጋር ማለት ምናምን ነገር ለምንድን የማልመጣው ተጋብዣ አይደል እንዴ ምናምን ነገር አለ ወይ ደግሞ ተጋብዤ እኮ ነው ምናምን ተጋብዣ አይደል እንዴ ላልመጣ ነው እንዴ ምናምን ነገር። እሺ እዚች ጋር ቪዲዮ እናስገባለን። ተጋብዞ ነው ሰይፋ ወንድማችን ወይስ ተጋብዤ አይደል ተወስናላችሁ እናንተ? ቪዲዮ እናሳያችሁ። እንደዚህ የሚባል ነገር ምን እንደዚህ የሚባል ነገር አለ? እሺ ቀጥይ። ተጋብዤ አይደል እንዴ ምናምን ነገር አልኩኝ። ከዛ ዩዝ ላይክ ሪሊ አግሬሲቭ አባውት ኢት ማለት ነው። እና እንደዚህ አይነት ነገር አለ እንዴ ምናምን ነገር እያለኝ ነው ማለት ነው። ለመጣ ምናምን ነገር እያለኝ ነው። ከዛ I didn't know how he feels ገባህ አይደለ? የሆነ አለ አንዳንድ ጊዜ ትልቅ ቦታ ላይ ያሉ ሰዎች they might get offended. So I don't know how I don't know how to react. በቃ ኦኬ እሺ በቃ ምናምን ነገር እሄዳለሁ ምናምን ነገር እንደው ፊቴ ራሱ እንደዚህ ዞሯል። በቃ እሄዳለሁ ፈትሻ ሰናብተኝ አይነት ነው አልጫወትም እንዴ እንደዚህ ከሆነ ምናምን ነገር ላይ ነኝ ማለት ነው። ከዛ he was like all of a sudden he was warming በቃ laughing ጋር በች ይዣለሁ ምናምን ነገር አለኝ ማለት ነው። ከዛ አብዩልም እንደዚህ ቁጭ ቆሞ እያየ አይ ዝም ብሎ ቆሞ እያየ ነው እየሳቀ ነገር ነው። ከዛ was fun በቃ በጣም he was warm በዛ አጋጣሚ by the way እኔ like this is not specific about ልጅ ማይክ በቃ it's በጣም አራዳ ሰው ነው። በቃ ይሄ የምርም እኔ ላይቭ አይቼው አላውቅም። በአካል ዝም ብዬ እንደዚህ መዝናኛ ቦታ ምግብ ቤት ምናምን እንደዚህ አይነት ቦታ አይቼው አውቃለሁ። ግን እንደዚህ ፐርፎርም ሲያደርግ ምናምን አይቼው አላውቅም። ግን በቃ ማይ ሪስፔክት ቱ ሂም ሪዝኑንም ስለነግርህ ስለፈለኩ ነው ማለት በቃ ሂዝ በጣም ምርጥ ሰው ነው። ይሄ ብዙ ነገር አውርቻለሁ ግን እኔ ስታገኘኝ እዛና ታዋራኝ እኔ ፈነክታለሁ ነገር ያለ ግን በቃ ይሄ ነው በቃ ይሄ ሃው ይሆናል ይሄ የምር በቃ ይሄ እንግዲህ ልበል በቃ የጨዋታ አዋቂ ሰው ምናምን የሚባል ሰው እንደዛ። አንዳንድ ሰዎች ላይክ የሆነ ሰው አለ ላይክ ትልቅ ሰው ነው ኢትዮጵያ ውስጥ እንደዚህ በቃ በዚህ ጨዋታ ምናምን ብለህ እንደው በቃ በዚህ አይቀየምም እንደዚህ ጨዋታ ምናምን ፎግሮ ያልፋል ብለህ የምትለው ሰው እሱም እንደዛ የሚሰራ ሰው ማለት ነው። እንደዛ የሚሰራ ሰው የሆነ ጊዜ እሱ ላይ የሆነ ነገር ተሰራ ይሰራ the way he reacted በጣም በቃ ኤክስፔክት ያላረኩት አይነት ነገር ነበር ለኔ በጣም አን ያርቆኝ። ከዛ በልጅ ሚካኤል ደግሞ ስታየው ገብቷል። እንደውም በጣም በልጅ ሚካኤል በአንተ በጣም ትንብላል ማለት እኔ በቃ በጣም ገባ። አሁን ለምሳሌ ጀነሪም እንዴት መሰለ አሁን ለምሳሌ ስም ሰጣለው ኖ የሆነ ነገር ልንገር ፋስት ፎርዋርድ እዛው ኮንሰርት ላይ ማለት ነው። so I did a lot of people ገብቷል አይደል የሆነ ስም እየቀየርኩኝ ምናምን ነገር it's not የሆነ ከእንትን ምናምን የመጣ ነገር ሳይሆን የሆነ አስጠልተውኝ ምናምን ነገር ሳይሆን ከዚህ በፊትም ብያለሁ እኔ ራሴን እነሱ ላይ ያየዋለሁ ገብቷል አይደል። አሁን ለምሳሌ I defended የኛ ፖድካስት ላይ ትዝ ካለ ልጅ ማይክን ብዬ ዲፌንድ ያደረኩት እኔ ነበር። ለምን መሰለህ you don't have that personal የሆነ እንትን የለም እሱ ስፔስ የለኝም ገብቷል አይደል። እና እዛው እንትን ላይ ማለት ነው የሆነ some kind of joke የተቀለደባቸው ሰዎች አግኝቻቸው ነበር and I know how they acted ገብቷል it's okay ደግሞ ግን as big as he is ማለት ነው he is one of the biggest rap stars እና the chill mode he created እና like እሱ ነው ማለት በቃ everybody has to be like ይሄ እንደዚህ chill መሆን አለበት እንደዚህ ቀልድን ምናምን እኔም ደግሞ like የሆነ like personally ምናምን አልወሰድኩትም ገብቷል አይደል የሆነ it's just a joke ምናምን he played it ሊደብር ነበር ጭራሽ እንዴ ለምን አይደብረኝ አይ በዚህ አጋጣሚ በቃ it's a good example በቃ like the other big names ምናምን ነገር this is how it is በቃ like comedy የሚሰጠን ላይሰንስ አለ ባይዘው በዚህ አጋጣሚ like normally ሌላ ሰው እንደዛ ቢለው የፈለገ ነገር ቢያደርግ ልክ ነው ገብቷል አይደል። ግን when a comedian say something to you አንደኛ ill intent የለውም ወይ ደግሞ intentional አይደለም ደግሞ there is a difference between እንትን ስድብና ኮሜዲ እንጂ እሱ ነው አይደል there is a difference between
እና ኮሜዲ ኤኒሃው በክሬቲቭ በሆነ ወይ ሰድባለሁ አይደለም እሺ ብቻ ተውሽ ይሄን በደንብ እናወራዋለን ሌላ ጊዜ እናወራለን ኤኒሃው አንቀጽ 29 ተመልሷል አንቀጽ 29 ዝባክ ግን ይሁን አመላለሳችን ኤነርጂያችን የደከመ ነው ቡና አዘዝልን ቡናና ውሃ አዘዝልን እሺ እንደምን ከርመሃል አለን ስንት አምስተኛ ሳምንታችን በእናትህ በሁለት ሳምንት እንመለሳለን ብለን ሶ እንትን የድምጽ ኢሹ ስለነበረ አይ ቲንክ ቴምፖራሪሊ ወደ ስቱዲዮ ገብተናል ከዛ ተመልሰን የሆነ ሰውዬ ቤት እየሰራ ነው እኛ ስፈርና እና ታታሪነት ቀድም ማታም ይሰራል ኮሪደር ልማቱ ግን ወደዛ ዞር ቢል ጥሩ ነው አይ ሆፕ ዩ ኢንጆይድ ሲዝን 3 በጣም ትልቅ ገስቶች የመጡበት ነበረ ቤንጂ ነበረ ብርቱካን ነበረች ሶፊ ነበር ኪያ መታ ነበር በጣም ከጸዴ በጣም አሪፍ ሰው ነበር ውብ አለም መታ ነበር ዴቭ ደጃፍ ነበር አይ ቲንክ ዩ ኢንጆይድ እንትና ነበር አሌክስ ንጉስ ነበረች ለካ ከሱ ጋር ይቶኝ ነው በእናት ከሱ ጋር ይቶኝ እኮ አሁን ሰይፍች ከአሌክስ ንጉስና ከልጅ ኤኒሃው አልመልስም ኤኒሃው እና አሪፍ ገስቶች የነበሩበት ነበር እና ሲዝን 3 ስንጀምር ማለት ሲዝን 3 ስንጀምር በኔ ኤፒሶድ ነበር ልንጀምር ያወራ ነው አይደለ እናም ቢቢዬ ነው እኔ ነኝ ያስቸገርኩት አይ አንድ ቡናና ሁለት ውሃ እና ቀጥል ይገባ ችግር የለም ከለር ይሆናል ቡና እያዘዝን ነው በቃ ቀጥል እሺ ሶ አይ ቲንክ ሲዝን 3 ስንጀምር በኔ ኤፒሶድ ነበር ልንጀምር ያሰብነው በኔ ኤፒሶድ ማለት ላይክ ሲዝን 1 ላይ የአቡሽን ታሪክ ያላያችሁት is one of my favorite ያላየቱም እኮ አረ ታይቷል አሪፍ ታሪክ the lowest views አይደለም the lowest አቤል መካሻ ነው ሁለተኛ ድርሽትል መስሏል እዚች ግን አሪፍ ነበር እኮ ኮንተንት አቤል ነው አይደል የአቤል መካሻ ኤፒሶድ በጣም ጸዴ ኤፒሶድ ነበር እኮ ለምን እንዳላዩት በስባ እና አቤል መካሻ ነበረ the lowest I think አቤል መካሻ ወይ ደግሞ እንትናስ ዳይሮስ actually ያኔ ሜቢ ፖድካስቱም የነበረበት ክራይሲስ እንትናም እንደዛው ናት ማነች our friend ጽዮን ጽዮንም እንደና አሪፍ ነው ኦኬ ኤኒሃው ግን እሺ እንመለስ ልክ ሲዝን 1 ላይ አድርገ ነው እንደነበረው አቡሽ was ready ምናምን ነገር እኔ በኔ ምክንያት ነው የቀረው ግን ቃል ገባለሁ ማለት ነው ሌላ ፖድካስት ላይ ሄጄ እንትን ይሄ ላይፍ ታይም ምናምን አላውራም አሉ ባልታ ከሆነ ሄዳሉ ሌላ ፖድካስት ላይ ላይፍ እንትናችንን ግን እዚሁ ላይ ነው ምናምን የሰይፈን ጉዶች የሰይፈን ጉዶች ከቺቺኒያስ እስከ ሜድ ስኩል ጉዶቹን በደንብ ብዙ ጨዋታዎች ባይዘይ ሰይፈ is በጣም the most fascinating and interesting ሰውና በጣም ጸዴ ኤፒሶድ ጠብቁ መቼ እንደሆነ አነግራችሁ እንትን ስለሆነ ነው it's just አንድ ቀን እየጠጣን ምናምን ቀለል አድርገን እናስኬዳታለን ኤኒሃው ያን ይመስላል ሲዝን 4ን ተመልሰናል እንኳን ደህና መጣሽ እንኳን ደህና ቆየሽ so what do they expect በዚህኛው what do they expect I think ለምን እንደጠፋን ለምን አነግራችሁም ኦኬ እኔ ልናገር አንተ ትናገራለህ አረ ምን ብለን ነው ኦኬ እንትን ሲዝን 3 ማቋረጥ አልፈለግንም ነበር እውነት ለመናገር ማለት ነው yes so የሳውንድ ችግር ስለነበረበት በዛ ምክንያት ነበር ቤቱን ለማስተካከል ያቆምነው ማለት ነው አይደል ከዛ ወራፕ ተፈጠረ ከዛ ክራይሲስ በጣም ደስ ይላል ምን ክራይሲስ ነው ረፍት በጣም ደስ ይላል ለነገሩ አው ግን የሆነ by the way እንትን አለው ብዙ ኮንተንት ክሬሽን ምናምን ነገር ገብቷል አሁን ሰዎች ቲክቶከር ምናምን እንደዚህ ምናምን ሲሉ የሆነ ቀላል ስራ ይመስላል ምናምን ነገር ክሬቲንግ የኮንተንት በጣም በቃ ድሬኒንግ ነው የሆነ ሜንታሊ ድሬኒንግ ነው ፋይናንሻሊ ድሬን ያደርጋል የኛንተ ነው ሰብስክራይበር የለውም ሰብስክራይብ ሰብስክራይብ እሺ ፋይናንሻሊ በጣም ድሬኒንግ ነው ሜንታሊ በጣም የሆነ ብዙ ነገርን ብዙ ጊዜን ምናምን ይወስዳል እና እነሱ አሉና በመሃል አይ ቲንክ እረፍቱ ሲበዛ የሆነ
ይሁን ዳት ሲዝናል ዲፕሬሽን ውስጥ ምናምን የምትገባው ነገር አለ። እንትን ወራፕን እኛ ጠፍተን ግን ምን ሀፕን አረገ? አይ ቲንክ ዳትስ ዘ ቢግስት ኮዝ። ምን ሀፕን ያላረገ ምን ነገር happen አንዴ አላረገ? ብንጠፋ እኛ እንትን ጋር እያያዙ ዴይ 7 ምን ትላለህ? አንቀጽ 9 ቁጥሩን አስባት ገብቷል። እነሱ የሉም ብሎ ምን ተፈጠረ የሚለውን እስቲ መጀመሪያ እንትና ሶፊ አይጨዋታ የሚል ፖድካስት ጀምሯል። ሶፊ ሶፊ ምንድነው እሱ? ታሳዝነኛለህ እኮ ሶፊ። ምንድነው ከእሱ አይፎን ሰው እየገዛ አይደለም እኮ ልነግርህ ነው። ይጠይቅና ማለት ነው ራሱ ነው የሚመልሰው። እኛም እንደዛ ስለነበር እንጀጃ እናደርግ። ኧረ በእናትህ ተወኝ በእናትህ። የሶፊ ይለያል ነው የምልህ። የሶፊ እኮ ይለያል። እንትን አብዩኤል ሄዶ ነበር። አብዩኤል እሺ አዎ አብዩኤል እና አረ ነው ያለው። እውነት ነው ሄድኛ ይኸው እኔ ግን የምፈራው ምናምን ነገር እቺ ስልክ ምናምን ካሁን አሁን ማለት ነው ቶ ስልኩን ረስቶት። ከዛ ሁለተኛ ደግሞ እንትን ብላ ነበር አንቀጽ 29 ተናግራ ነበር ሶፊ። ተናግራለች እኮ። ከየት አመጣች ፍሬው? ያን እኛን የምናገር ፍሬ ገና በሁለት ከየት ገዝተሽ ነው? በሁለት ኤፒሶድ አሁን አብዩኤል ቀርቧል። ሳገኘው እንደ ልጅ ሚካኤል ትሪት ማለት አብዩኤል ቀርቧል። ልዩና ማሂ ቀርበዋል። ኬብራ ቀርባለች። ማህደር ቀርባለች። አሁን ጓደኞቹ አልቀዋል። ከዚህ በኋላ ማን እንደሚቀርብ እናያለን። ከስተመር አይፎን ሊገዙ የሚመጡ ሰዎችን እንዳቀርብ እንደሆነ እናያለን። ሴልሶቹ ይቀርባሉ። አሁን እዛ ሱቅ የሚሸጡት ጽዳቷ። ዛሬ ደግሞ መንገድ ላይ ሲያልፍ ያገኘነው ማን እንደምታመጣ እናያለን። ግን በርታ አይሆንህም ግን በርታ። በኋላ ሳይሳካለት ቢያቅ ይሻላል ብዬ ነው አሁን እኛ ነግረነው ከመስ እናስቆርጥ። አይ በርታ ስቲክ ቱ ዘ አይፎኑ ላይ በርታ አንተ። ወይ ደግሞ ስጋ ቤት ክፈት ግሪል ማድረጊያው ይሰራል። ሂዝ ቬሪ ጉድ። እሱ ላይ ብትወረቻ ኤኒሃው የወላጅ ክትትል እንዳይለየው ብለናል። አይ ጨዋታ ሰብስክራይብ መንሱር ታሰራ ሰፊች እሱን እናወራለን። አዎ እሺ እነ መንሱር አርቲስቶቹ ታስረዋል። what do you feel about that? ምንድነው ያንቺ ሪፍሌክሽን? ኦኬ እሺ እኔ አሰ ፕሪንሲፕል ማለት ነው ሰዎች ሲታሰሩ እና ሲታመሙ አልቀልድም። ከሞቱ ችግር የለውም ነግበኔ ብለሽ በሁለቱ ግን እቀልዳለሁ። ከሞቱ ችግር የለውም ሞተዋል። አይ መቀለድ ሳይሆን we need to reflect። እኔ እውነት ለመናገር ያው ያ በደል የደረሰባቸው ምናምን ሰዎችም እንትን በጣም so sad it's so unfortunate በጣም ነው የሚያሳዝነው። እስኪ አይ ሪስፖንሲብል ሰዎችን አውጣ ብትባል ማለት ነው ከ1 እስከ 3 አውጣ ብትባል ስንት ሰው ታውጣለህ? ምኑ ላይ? እዛ ነገር ላይ ማለት ነው የተፈጠረው ነገር ላይ the mastermind ያንን ነገር አይዲያውን ያመጣው ሰውዬ ነው አንደኛ። እሺ እሱ ሰውዬ ነው። እሺ ከዛ ደግሞ አሁን እኛ እንደ ሀገር ያለብንም ችግር አለ። ገብቷል አይደል? የሆነ አቋራጭ መንገድ የመፈለግ አይ ቲንክ ላይፋችንም ከባድ ስለሆነ ይሆናል የሆነ ባንዴ ለመለወጥ ባንዴ እንትን ለማድረግ እስካም ኢዚሊ እስካም የምንደረገው ለዛ ይመስለኛል። ኦኬ ገብቷል አይደል? ያው ቪክቲሙን ብሌም አታረግም። ዞሮ ሞር ችግር ያለበት ሰው ሞር ለስካም ባለቤቱ ሲስተም ባለቤቱ አለ። ከዛ ይሄንን ደግሞ አሁን ለምሳሌ የውጭ ሀገር FBI ወር የሆነ ፋይናንሻል ክራይሞችን ምናምን የሚያደርጉ ድርጅቶች አሉ። ገና ፍሮም ደ ጎ ይሄንን ነገር ያስቆማሉ። the government institutions like እንደዚህ አይነት ነገሮችን like በጣም ብዙ ጊዜ ሆኖታል ይሄ ነገር ባይዘው እንትን ሲሄድ እንደ ነገር ምናምን ብለው ፕሮቴክት ሪስፖንሲቢሊቲያቸው ነው ብዬ አስባለሁ እኮ። እንትን ኃላፊነቱ በግል እንዲህ ፊት ለፊት የወጣ ነገር ሳይሆን በጣም ይሄ በህቡአ ህቡ ምንድን ነበር የሚባለው ይሄ ኮቨርት ሆኖ like በጣም ተደብቆ ራሱ የሚደረግ ነገርን ኢንቨስቲጌት አድርገው ምናምን ነገር ህዝቡን ፕሮቴክት የማድረግ ሪስፖንሲቢሊቲ ነበረባቸው። ስለዚህ አይ ብሌም ዘ ገቨርንመንት ገቨርንመንት ሳይሆን ገቨርንመንት ላይ ያሉ ኃላፊነቱ ያላቸው ቴክኒካሊ ያው አስተዳደሩ ማለት ነው አድሚኒስትሬሽን ይሄ ሪስፖንሲቢሊቲ ያላቸው አካላት ለምሳሌ የፋይናንስ አይ ዶንት ኖ ሜቢ እኛም እንዳንገባ እዚህ ጋር ሰላም ነው ብቻ ይሄ ነገር ሊመለከታችሁ የሚችል የነበራችሁ ሰዎች ይሄንን ነገር ኢርሊ አለማስቆማችሁ was a mistake። እሺ በሶስተኝነት እነዚህ ሰዎች
I don't know the detail still እኔ ምክንያቱም like you are like ምን ነበር አሁን ተበርሲሳን አትከታተለውም እንዴ? እከታተለዋለሁ። እሺ ግን still like ሌጋሊ እንትን ያን የሰውየውን ኢነሰንት ሆነ የመታየት መብቱን ፈለገ ነገር ቢያደርግ እጠብቃለሁ። በኔ ሲደርስ I don't know ግን like ያ ሰውዬ በወንጀለኛ ሆኖ ምናምን እንትን እስኪደረግ ድረስ he has to have that right። አሁን እንደኛ ሀገር ደግሞ ትንሽ ችግሩ ምንድነው ይሄ ጀስቲስ ምናምን ነገር በሆነ በሚዲያ ወር በሆነ እንትን እየተደረገ ነው ሼፕ ለማድረግ ምናምን የሚሞከር ነገር አለ which is very dangerous ገብቷል። ነገ like ፍርድ ቤቶቹ አቅም ያጣሉ ማለት ነው። ገብቷል። እነሱም ሰዎች ስለሆኑ they will be influenced እዚህ ጋር ባለው ነገር። ስለዚህ if we have like the phase on the legal system or like the rule of law ላይ እምነት ካለ patiently መጠበቅ ነው ያንን ነገር። I don't think ስማኝማ I don't think ከኢትዮጵያዊ ማለት ነው with all life በቃ እንዴት ልበል ህይወት እንደዚህ ያዛገ ህዝቡን እስካም ማድረግ ፌር ነው ብዬ አላስብም። it's like the most በቃ በጣም አዛ ነገር በጣም እና it's not the first time the bad thing about it is like it's not the first time you know the history ምናምን ነገር አለው like the እንትን ማለት ነው እሱ በጣም የሚያሳዝን ነገር በጣም የሚደብር ነገር ነው። ከዛ በኋላ እነዚህ ሰዎች እዚህ ደረጃ እስኪደርሱ ድረስ ማለት ነው እዚህ ደረጃ እስኪደርሱ ድረስ አካውንታብል ኦር ሪስፖንሲቢሊቲ የሚጠይቅ ሰው ኦር ደግሞ አካል እንዴት አይኖርም? ገብቷል። ሌጂቲመሲውን የሚያረጋግጥ ምናምን ነገር ማለት ነው። ኢትስ ናት ኦንሊ በቤት ብቻ አይደለም በትምህርት ሰው ይበላል እንደዚህ ፒራሚድ ስኪም አለ በቤቶች ይበላል በመኪና ብቻ አይደለም ገባ አይደለ? ስለዚህ በጣም ብዙ የሚበላበት እንትን አለው። ስለዚህ where is the እንትን ገባ አይደለ? እኔ እንትኖች ላይ ማለት ነው ማስታወቂያ የሰሩ ሰዎች ላይ it's like ሂድ መለስ ነኝ ባይዘው አንዳንድ ጊዜ ሰዎች በጣም ሰክሰስፉል ሲሆኑ ውድቀታቸውን እንመኛለን ላይክ ኮምፕሌክሳችን ማለት ነው። በጣም ሰክሰስፉል ሲሆኑ ውድቀታቸውን የመመኘት ነገር አለ። እኔ አሁን ስለ መንሱር ጀማል አይደለም መንሱር ጀማል እናውጣውና ሌሎቹ እዛ ውስጥ ያሉት ሰዎች በጣም ሰክሰስፉል ናቸው አይደለ? ስለዚህ ጃይንት ናቸው። you might የሆነ ውድቀታቸውን ልትመኝ ትችላለህ some part of you ማለት ነው። ስለዚህ ከሱ ብናወጣው የተወሰነ some type of research ቢያደርጉ ከዚህ በፊት ትውቅ ነበራቸው ምናምን የሚባል ነገር አለ። ገብቷል። በጣም ብዙ ነገር ነው የሚወጣው። ግን ቲክቶክ ላይ ያለን ነገር እንዳለ ልታምን አትችልም። ምክንያቱም እሱ ነው ማለት የሆነ እኛ አሁን አንድ ሰውን እንዴት አድርገው ፔንት ሊያደርጉት እንደሚችሉ ይታወቃል። የሆነ አሳዛኝ ዘፈን አንተ ኮስተር ብለህ የሆነች ምጣ የምታለቅስ ሴት ይሆን ወሬ ማለት አንተ ያወራ ሴፍ ያወራ ዝም ጨርባለው ልትል ብቻ እንደዛ ነው። ገብቷል። ስለዚህ እንደዛ ነው። ኤኒሃው ግን እስቲ ግን እኔ መናገር የምፈልገው ፖይንት justice to the people ያ ከዛ ሶስተኛ ላይ እነዚህ ሰዎች አካውንታብል ታደርጋለህ። ግን እነዚህም ሰዎች ገብተዋል አይደል? ኖርማሊ የሆነ ሰው ሌጋሊ ኦፕሬት አድርጎ ላይሰንስ አውጥቶ ምናምን ፐብሊክሊ ይሄን ነገር እያደረገ ከሆነ ይሄ ያስተዋወቁበት እንትን የተወሰነ እንትን አለው። ገብተዋል አይደል? ኖርማሊ ላይሰንስ የሌለው ህጋዊ ያልሆነ ምናምን ነገር ላይ ገብተው እንትን ቢያደርጉ እንትን አለ። ገብተዋል። የነዚህ ሰው አሁን አንተ ለምሳሌ አሴ ኢንፍሉዌንሰር ያንተ ሪስፖንሲቢሊቲ አይደለም ፉል ያ ነገር ገብቷል ወይ ደግሞ ፕራይመሪ ሪስፖንሲቢሊቲ ያንተ አይደለም። ያንን ነገር ኢንቨስቲጌት አድርገህ ይሄ ነገር ትክክል ነው አይደለም ብለህ ማስተዋወቅ ማለት ነው። ግን ነው ይባላል ባይዘው እንዴት ማለት የምታስተዋወቀው ቼክ የምታደርገው ነገር ነው ያለው። ገብቷል። ሴፍ አይደለም። ኦኬ ሌጋሊ ሬጂስተርድ ነው ግብር እንደዚህ አሁን ለምሳሌ አሁን እኔ የሆነ ስራ ምናምን ጫርቶ የሆነ ነገር ትስል እንደዚህ ግብር ቲን ነምበርን እንደዚህ ነው የሚሉት። ገብቷል። ከዛ ውጪ ምን ያቀልጥ ይሆናል ብዙ ቱ ማች እንትን ውስጥ አይገቡ። ገብቷል አይደል? ኖርማሊ ቤዚካሊ ነገ የሆነ ነገር ቢመጣ መጠየቅ የሚችሉበት እንትን ያህል ድረስ ነው የሚሄዱት። ገብቷል አይደል? ስለዚህ እነዚህ ሰዎች ኦኬ ሌጋሊ የድርጅት ሌጋሊ ፍቃድ አግኝቷል ይሄን ስራ ለመስራት yes ፍቃድ አግኝቷል ፍቃድ አለው ይሄን ነገር ለመስራት እንደዚህ ሌጋሊ እንደዚህ ነገር ነው ኦኬ ነው ነፃ ገበያ ነው እንደዚህ ነገር ነው። ገብቷል። ከዛ በኋላ እስካም ማድረግ ሲጀምር ሜቢ ያን ነገር ኢንፎርሜሽኑ ከነበራቸው ላይክ እነ ሉላ ገዙ እንዳደረጉት እነ ጸዮት እንዳደረጉት ሜቢ ቶሎ ብለው አይ ቲንክ እነ ጸዮት የወጡበት ሪዝን ይኖራል። እነዚህ ሰዎች የቆዩበት ሪዝን ይኖራል እዛ ጋር ለማድረጋቸው ምናምን ነገር። ገብቷል። when you are aware of the ill intent of that ያስተዋወቀው ፕሮዳክት አሁን ሚስሊዩ በጣም የተመቸችኝ የሆነ ጊዜ የሆነ ነገር ምናምን ተፈጥሮ መታ አድሬስ አደረገች። አይ እንደዚህ ነው እኔ ተሳስቻለሁ እንደዚህ አድርገው እንደዚህ ነው
ስለዚህ በእኔ ምክንያት እንደዚህ ከሆነ ምናምን ብላ እንትን አደረገች። ገብቷል? ያው ኤቭሪባዲ ያንን ነገር ስፔሻሊ ሶሻል ሚዲያ ላይ ያለ ሰው ያንን ነገር ማለት ነው። ግን ላስት ቲንግ አይ ዋንት ቱ ሴይ እንደ ህዝብ ደግሞ ያለብን ችግር አለ። እሺ እንደ ህዝብ ያለብን ችግር ምንድነው? ህዝቡ ምን አድርጓል? ቆይ ይሄን ረፍት እሱን ላወራልህ እኮ በጣም ባይዘይ እኔ ምንድነው በብሶት ሆኜ ነው የመጣሁት ዛሬ። አውል ቢ ኦቨርዌል በጣም ኦቨርዌል ምን ላደርጋችሁ ይችላል እኮ ህዝቡ አይደለም ያባረረ አይደለም በአጠቃላይ። እሺ ከዛ የሆነ ቶሎ እንዲሳካልን እንፈልጋለን። ገብቶሃል አይደል? እሺ ሪዘናብል ነው አክቹአሊ እሱ ካለብንም ጭንቀት የተነሳ ነው። እሺ ገብቷል ወይ? ደግሞ ላይክ አብዛኛው ሰው ላይክ የሆነ እንደዛ የሆነ ስለሚመስለን ወይ ስለምናይም ይሆናል። ገብቷል? የሆነ ነገር if it is too good to be true በቃ ላይ ሆፕፉል አትሆን እዛ ነገር ላይ። ገብቷል? ሪስክ አታርግ። ገብቷል አይደል? አብዛኛው በቃ የኛ በሻ ሰው በዛ ነው እንትን የሚለው። በቃ የሆነ ፋንታሲ ሼር ያደርግልናል የሆነ ሰው ችግራችን አለ በቃ እንደው እንዳርከኝ አድርገኝ ምናምንልና እዛ ነገር ላይ ግን አሁን አንተ ይሄን ነገር የተማርከው ማለት ነው ስንት ስካም ተደርገህ ወይ ደግሞ እንትን ተደርገህ ነው? እኔ ኢትስ ቬሪ ሃርድ ቱ እኔን ስካም ማድረግ ባይዘ ኦኬ ለነገሩ ብር ያስፈልጋል መጀመሪያ 50% ኦፍ 0 is 0 ባይዘ እንትና ላይም ቲክቶክ ላይ ወይ የሆነ እንትን ላይ በቤታችሁ ሆናችሁ እንትን በቀን 10,000 ብር መስራት ይላል። ልጁ ፊቱን ስታየው ግን እንዴት ልበል አቡሽ እስናት አሁን አንተ እንደምትለው ኢዚ አይደለም። ገብቶሃል አይደል? ይሄ እንትኑ ማለት ነው ስካም ስትደረግ ማለት ነው። ስካም ስትደረግ ስፔሻሊ እንደዚህ አይነት ነገሮች ላይ ስካም ስትደረግ ህልምህን ምናምን ነገር ነው የሚሰጡህ ነገር። ገብቶሃል አይደል? ከዛ በኋላ አንተ ውስጥ ራስን የመቀየር ስሜት አሁን ለምሳሌ ከነሱ እኮ ስንት ሰው መኪና ገዝቶ በቃ ራይድ ለመጀመር ምናምን ያሰበ ሰው በጣም ብዙ ነው የሚኖረው። ገብቶሃል? እና በቃ ሰርች ራሴን ቀይራለሁ ምናምን ነገር ብሎ ያሰበ ሰው ማለት ነው። ስለዚህ ህልምህ ተቃርቦ ስታየው ማለት ነው አንዳንድ ጊዜ ቀላል የሚመስሉ ዲቴሎችን ልትረሳ ትችላለህ። ይሄ የሰው ጸባይ ነው። ገባ? እኔ እያልኩ ያለሁት ምን መሰል whatever it is ማለት ነው የሰው ጥፋት ነው ልትል አትችልም። ነው እሱማ ቪክቲሙን ብሌም ማድረግ አትችልም። ግን ላይክ መቀየር ያለብንን ነገር እኮ ነው እያወራ ያሉት። ግን እንትን ብትሆን ማለት ነው ስካም ኦንሊ ጌስ ሶፊስቲኬትድ ነው እንጂ ሊቀር አይችልም። ባይዘው ይገባ እሱ አይቀርም እኮ ሶፊስቲኬት አሁን ለምሳሌ በሃይማኖት የሚመጣ ስካም ይኖራል። አሁንም ሊኖር ይችላል። አሁንም እየተደረገው ያሉ ሰዎች ሊኖር ይችላል። በብሔር የሚመጣባችሁ ስካም ይኖራል ምናምን እና ሶፊስቲኬትድ እየሆነ አሁን ውጭ ሀገር ሄደህ በመኪና ኦር ደግሞ በቤት ምናምን አይ ዶንት ቲንክ ሶ በቤት ሊኖር ይችላል። በመኪና ግን እንትን አትላቸውም። ምክንያቱም ኒዱን እንትን ሚት አያደርግም። ስለዚህ አሁን እዚህ ሀገር ግን እንደዚህ አይነት ነገር ሊኖር ይችላል። ስለዚህ በጣም በምትፈልገው ነገር ይመጣብህና በጣም በምፈልገው ነገር ግን ስቲል ማድረግ ያለባችሁ ነገር ምንድነው? እንዳልኩ እኮ ነው ይል ሰይፍች በጣም የምትፈልገው ነገር በጣም የምትለው ነገር ይሄ ንብረትህን ሁሉ ነገርህን ምናምን ወስደህ የምትከተውን ነገር አሁን አንደኛ የኛ ሀገር ሰው ይሄ አሁን ለምሳሌ የሆነ ነገር ልንገር አካውንታንት የማማከር ምናምን ልምድ የለም። ይኸውልህ አክሰስ ሪል ስቴት እንትን ሲባሉ ማለት ነው አይ ዶንት ቲንክ ስካም ይሁን አይሁን አላውቅም። እኔ ብቻ ያኔ ሲቀጡ ማለት ነው one of the people was እንትና ሳምሶን ማስታወቂያ የሚሰራው ሰውዬ ማለት ነው። አሁን እሱ ጓደኛው የእንትና ጓደኛ ገብቷል። የሚያስ ጓደኛ ነው። አሁን እሱን በምን ታነሷል? እሱ ሪሰርቹን ስላልሰራ ምናምን አይደለም። ገብቷል። ኢትስ ጀስት ዘ ዌይ ነገሮች የሚመጡበት መንገድ ማለት ነው። ዩ ዶንት ኖ ዋን ዴይ ዩ ኖ ከዛ ዘ ኔክስት ዴይ ዩ ዶንት ኖ ስካም ሲሆን ማለት ነው። ገባ? አሁን ስቱፒድ እንትን ይሆኑ አሁን ለምሳሌ እኔ የፍቅር ስካም የሚሰሩ ሰዎች ማለት ነው ማለት ፕሮፋይል የሌለው ሰው ወይ ደግሞ ታዋቂ ሰው ሆኖ በቴክስት ረጅም ጊዜ ሹገር ዳዲ ምናምን የሚለው ሹገር ማሚ ያገናኘው ስልኩ አግኝቻለሁ እኮ አለች ይሰራል ስልኩ ማዘር አለች አንዳንድ ስልክ ይሰራል። አትናገርብኝ ያማል የት ሰፈር ቢለጥፈው ይሰራው ሪሉ እንዴ አለች አይደል እሷ አይደለች እንዲያደረሰች እንዴ እሺ። እና ይሄ በፍቅር የምትሰራው ማለት ነው ፕሮፋይላቸው የታዋቂ ሰው ነው ምናምን ነገር ስፔሻሊ ውጭ ሀገር ነው እንደዚህ በጣም የሚሰሩት። አሁን ይሄ እንዴት ነው እነዚህ ሰዎች እዚህ ድረስ የደረሱት ምናምን ነገር ግን ዜር ዴስፕሬት
ከዛ they're desperate for attention they're desperate for love ምናምን ነገር ገባ እና whatever happens ማለት ነው it's like የሆነ ሰው ጥቃት ደርሶበት ራሱን መጠበቅ አለበት እንደማለት ነው አለበት እኮ አይ ነው እኮ እኔ ያልኩ እኮ ነው like victim-ን blame ማድረግ ነው ጭራሽ ማላረገው ነገር ነው ግን like we need to be cautious ነው ገብቷል ከዚህ የሆነ አሁን እኮ ቤት ምናምን ነገር መጀመሪያ እንደዚህ አታረግም ነበር የምትባለው እኔ ግን ለልጄ ምናምን ነገር ለሌላ ጊዜ ብዬ ነው ለሌላ ጊዜ እንደዚህ ሰው ከረሜላ ሲሰጣችሁ እንዳትቀበሉ ሌላ ምን ነበር ማለት ነገር ነበር ሌላ የእንትና እንትኑ ነበር ጎቤዎቹ ነበሩ እንትን እነማ እየነዳው ምናምን ስተኩስ ምናምን ስለነሱ አናወራ እሱ በደንብ ተወርቶበታል ግን ምን እንዳዩ ታውቃለህ ኦኬ እሺ ይሄ I don't know እንዴት ኢንተርፕሬት ይደረግ እንደሚችል የሆነ ትልቅ የሚዲያ ላይ ያለ ሰውዬ ማለት ነው የዘንድሮ ፖድካስቶች የሚያመጡብን ነገር የለም ምናምን ነገር ብሎ ያወራ እግረኛው አይደለም እንትን ሜንስትሪም ላይ ያለ እንትን ነው እሺ someone I really admire ነው እና የዘንድሮ ፖድካስቶች የማያመጡብን ነገር የለም ምናምን ነገር ብሎ ያወራ ከዛ በኋላ ይቅርታ ስለ ፍልፍሉ እናወራ ኦኬ I think አይታችሁታል ብዬ አስባለሁ ፍልፍሉ አደ ሄልዝ ኢሹ what do you feel about that section it's very sad by the way it's very sad በጣም it's very sad which part ሁሉም ነገር like እንዴ ነው እንትን እኔ አሁንም ቢሆን I'm not comfortable የሆነ talking about it ግን to some extent በቃ I have to say የሆነ ነገሮችን ማለት ፈልጋለሁ ስለዚህ ሌስ ዋርም አፕ እና እንትን ምን እንደተፈጠረ ምናምን ነገራቸውና እናንተ ደግሞ ሰብስክራይብ እያደረጋችሁ ጠብቁን ፕሊዝ ሰብስክራይብ አድርጉ እንትናችን ከረጅም ጊዜ በኋላ ስለሆነ እየተመለስን ያለነው ሼር አድርጉ ለጓደኞቻችሁ ስለዚህ እሁድ ሁሉ ጊዜ ዘውትር እሁድ በ5 ሰዓት እሁዳችሁን የሚያሳምርላችሁ አንቀጽ ላይ ነው እየቀረጽን አይ ቲንክ የምታዩት ዳግመ ትንሳኤ ቀን ነው በዛ አጋጣሚ እንኳን አደረሳችሁ ለክርስትና እምነት ተከታዮች ለሁላችሁ ነው ክርስትና ሆፕፉሊ ቆንጆ የሆሊዴይ ሲዝን ላይ እንዳላችሁ እናስባለን ቀጥል ወንድሜ እንዴት ነበር የሰማው አንተ ነው እኔ ቲክቶክ ላይ ነው ያየሁትና እኔ እንደዛ ነገር አላምንም በቃ ማለት እኔ አክቹአሊ ይሄ ምንድን ነበር እኔ ፐብሊሲቲዝ ምናምን በሚል ማመን ሰው አይደለም አንደኛ ነገር ይሄ ኢትዮጵያ በተለይ ሜንስትሪም ሚዲያው ላይ በዛ አጋጣሚ እንግዲህ ስለ ይሄ ኢንፎርማል ሚዲያው ከመጣችሁ ወደ እናንተ ደግሞ እንምጣና ይሄ በጣም ፔንን መነገጃ ማድረጋቸው በቃ ይሆናል ኢንተርቴይንመንት ፕሮግራም ሆኖ እኔ ማልስማማበት ነገር ነው ኢንተርቴይንመንት ፕሮግራም ሆኖ በቃ ኢንተርቴይንመንቱ ላይክ ኢንተርቴይኒንግ አክቹአሊ ኢንተርቴይኒንግ ስላልሆነ ዝም ብሎ በቃ የሰውን ኢሞሽን ላይ ምናምን በሐዘን ምናምን ያንን ኢንተርቴይንመንቱን ሴል ለማድረግ መሞከር አለ ላይክ ኢቨን ኢንተርቴይንመንት ነገር ሆኖ ማለት ነው እኔ ማለት ያስፈልጋችሁ ነበር ያ ፕሮግራም ግዴታ ነበር ያን ያህል ዲስፐሬት ናቸው ግዴታ ነበር ማለት እንዲል ልበላል ለሚቴ ስለ ፍልፍሉ ልንገር ፍልፍሉ ማለት ኦልሞስት ወደ 20 ዓመት አካባቢ ከ20 ዓመትም በላይ አካባቢ ማለት ነው ኢንተርቴይንመንት ቢዝነስ ውስጥ ስፔሻሊ ደግሞ ኮሜዲ ላይ የነበረ ሰው ገባ አሁን ኢትዮጵያ ውስጥ ማለት ነው የትም ቦታ ሄደ ፍልፍሉ ካልክ ማለት ነው አይ ቲንክ ትልልቅ ከምንላቸው አርቲስቶች እኩል ይታወቃል ትልልቅ ማለት እኔ ቴሌቪዥን የሚያይ ሰው ያውቃል ትልልቅ ከምንላቸው ላይክ እነ ጎሳዬ እነ ቴዲ ምናምን እኩል በደንብ ፌም ያለው ሰው ነው በደንብ መንገድ ላይ ሲሄድ ፌሙን ታያዋለህ ምናምን ነገር የሆነ እንዴት ልበለ ፋይናንሻል አስፔክት ላይ ያለውን ነገር አላውቅም እኔ ፐርሰናሊ ማለት ነው ጥሩ ይሁን መጥፎ ይሁን ምናምን ነገር ግን ይሄ ስታር ኢፌክቱ ወይ ደግሞ የሚሰራው ነገር ኮሜዲ ስለሆነ ማለት ነው ኦር ደግሞ ከህብረተሰቡ ጋር ስለሆነ it doesn't give you the right to do this ገባ የታመመ ሰው ነው ልጆቹ ያዩታል ቤተሰቡ ያያዋል ፕሮግራም አልጠፋም ይባል ፕሮግራም ገባ እና የሆነ እሱን አሳይታችሁ
የምታገኙትን ነገር ማለት ነው ምንም የሚጠቅም ነገር የለውም። በቃ ምንም የሚጠቅም ነገር የለውም። ትልቅዬ ስታር ለሆነ ሰው this is በጣም disrespectful እውነተኛ ነገር ነው የምነግርህ። እኔ በጣም I feel about this is our feeling by the way this is በጣም disrespectful it's disrespectful for the እንትን ለቤተሰቡና ለአርቱን ለሚከታተሉ የእሱን አርት ለሚከታተሉ እሱን ወደ ላይ ለሚመለከቱ ሰዎች ሌላውን ተውትና ማለት ነው you didn't have to post ታሞ ያለበትን ፒክቸር በቃ ሌላውን ተውት። እኔ ይሄ እንትኑ ምናምን ነገር ተውትና you didn't have to post የታመመበትን ፒክቸር why እኛ ለምንድን ነው እሱን የምናየው? ለምን እናያለን? ያን ለምንድን ነው እንትን ታሞ ፔሌ ያለ በሁለት በአራት በአምስት ሳምንቱ ማለት ነው አይ ቲንክ 2 ሳምንት ወይ 3 ሳምንት ነው የሆነ መሰለኝ እና በዛ ሳምንት ውስጥ ያለውን ፕሮሰስ የምናየው ለምንድን ነው? ታሟል አይደል? አትሊስት ሪከቨር እስኪያደርግ በስነ ስርዓት ማውራት እስኪችል ድረስ እጅና እግሩ ቢያንስ እናንተን እንኳን ተነስቶ ሰላም ማለት እስኪችል ድረስ ብትጠብቁት ምን አለበት? this is not right this is not ልትረዱት ከፈለጋችሁ ጣቢያችሁ ውስጥ ያለው ደና ፕሮግራም የነሱ ፕሮግራም he gave you a lot ለኢትዮጵያ ህዝብም ለእናንተም ማለት ነው። ልትረዱት ከፈለጋችሁ ከካሜራ ውጪ ልትረዱት ትችሉ ነበር። this is not right አንድ ሰው ገንዘብ ስለሌለው or ደግሞ ላይክ የሆነ ነገር እንወስድልሃለን ምናምን ነገር ስላላችሁት እንደዚህ መደረግ የለበትም። he is a hero an actual hero ከ20 ዓመት በላይ እዚህ አንድ የማይከፍል እንትን ውስጥ የቆየ ሰው ማንን ታውቃላችሁ? ፍልፍሉ ብቻ ነው ያለው እኮ ክበበው ሌፍት ምናምን ሌፍት ኤቭሪባዲ ሌፍት እነዛ 4 ሰዎች ናቸው ያሉት። እነሱንም ብታገኟቸው እንደዚህ መጮት የለባችሁም እዛ ሰው በቃ I really feel about it by the way በጣም ይደብራል። በተለይ ደግሞ እኔ በጣም ልቤን የሰበረኝ የጥላሁን እልፍነህን ስቶሪ ደግሞ ሰምቼ like everyone like a comedian behind the እንትን like you know that I think በተወሰነ መልኩ እኛም ገና መንገዱን እየጀመርን ስለሆነ you know that አይደለ ይሄ behind that funny smile that bubbly እንትን behind የሚያልፉበት እንትን እኔ at least ይሁን እኮ አሁን ለምሳሌ ጥላሁን እልፍነህ ማለት ነው ጥላሁን he shared a story a really heartbreaking story ገባ እሺ we deserve to know that ለምን እሱን ያሳወቀ ይሄ ግን ሰው በወደቀበት ሰዓት ላይትና ካሜራ አዘጋጅተ እዛ ሆስፒታል ውስጥ መግባት የለብህም። በቃ ላይም የራሳችሁ የሆነ ሰው this is your partner አቅራቢዎቹስ ምንድነው የምታስቡት? እናንተ ማለፍ የምትችለው ነገር this is not right this is by the way ማለት ነው እኔ I don't care ከዚህ በኋላ እዛ ተጠራው አልተጠራው I don't care እውነት ለመናገር ማለት ነው። ግን this is not right በቃ እኔ በጣም የማከብረውና የምወደው ሰው ነው ፍልፍሉ ማለት ነው። እንዴት ልበለ የሆነ እንደማችል እያወቅክ ማለት ነው የሚያበረታታ ሰው አለ አይደል? ዛትስ ፍልፍሉ ለኔ ገባ ለዜዶ ምን ማለት እንደሆነ አውቃለሁ። ለዛ ውስጥ ላሉት ለነ ማርቆስ ለነ እንትና ምናምን ነገር ፍልፍሉ ማለት ምን ማለት እንደሆነ አውቃለሁ። ገብቷል አይደል? it means something he means something ገባ አይደል? እና እንደዛ የሆነን ሰው እንደዛ ታሞ አታቀርብም። በቃ እንዴት ለምን ምን አስፈለገ? we don't have to seem like on that ምን አስፈለገ? ያ እሺ አትሊስት ያ ፎቶ እንዴት ይገባል? እኔ እንጃ ፎቶን አላየሁትም። ኧረ በስመ አብ በጣም it's like the worst thing I think the mainstream media በዛ አጋጣሚ ስፔሲፊካሊ አንዳችሁን ሳይሆን overall do better like ሪሶርስ አላችሁ ቲክቶክ ላይ ያለን ሰዎችን ከምትናገሩና አንተን ከምትሉ ማለት ነው with all the resources you can do better job ግን እየሰራችሁ አይደል? that's why the social media or the informal media is just getting bigger and ጥሩ ትራክሽን ያገኛል። ይሁን ገባህ? 2 ወር ቢሰጡት ቢታገሱት he might ሪከቨር አድርጎ ስለ ጆርኒው እየቀለደ ምናምን ነገር ያወራል። ሞራልም ይሆናል ከዛ ነገር ተማራለህ። እርዳታ ካስፈለገ ላይክ ልትረዳ ትችላለህ። ግን አሰሜን ፕሮግራም እንዴት ታቀርበዋለህ? at that position anyways do better ለማለት ይወዳል አንቀጽ 29 ያረ ተወኝ በእናትህ አይዞሽ ሰይፍ don't do better ያ እኔ በጣም ያናደደኝ። እሺ let's lighten up ለልጅ ማይክ ነው speaking of ማይክ ስለ
ቴዲ እናውራ። ኦ አይ ቲንክ በጣም አመጣጣችን ጸዴ ታይም ላይ ነው የመጣው። ሶ ቴዲ ድሮፕ an album ብሪዝ ኦፍ ፍሬሽ ኤር yes ቴዲ አፍሮ ድሮፕ አዲስ አልበም። በዚህ አጋጣሚ እኔ ባይ ዘ ወይ ስለ ቴዲ ምን እንደማስብ ልንገር። እሺ አቆነጠነጠሽ ከመጀመሪያ ጀምሮ እሺ በቃ እሺ ውሃ ታዝባላ ቴዲ ማለት ነው ቴዲ ሪፕሬዘንት ሳምቲንግ ለኔ ነው የምልህ። ይሄ ፖለቲካል ወሬውን ዘፈን ምናምን ኤቭሪቲንግ ይሄ ዘ ፌም ምናምን ነገር ተወውና ቴዲ ሪፕሬዘንት ሪሊ ህልምህ ላይ ከሰራህ የሆነ ትልቅ ደረጃ እንደምትደርስ ሪሊ ህልምህ ላይ ላይክ if you say fuck everything እና ህልምህ ላይ ከኖርክ ጣሪያውን የመጨረሻውን ሌቨል መንካት እኛ ልንኖረው የምንችለውን እንደ ኢትዮጵያዊ ገባ። ኢትዮጵያዊ ስትሆን every gift comes with የሆነ ካፕ አለው ገባ። አሁን ለምሳሌ ኮሜዲያን ስትሆን ማሳቅ ትችላለህ ግን ስለዚህ ነገር አትናገርም ትባላለህ። ዘፋኝ ስትሆን አሁን ለምሳሌ ጂጂ ለምንድን ነው እንደዚህ አይነት ዘፈን ምትዘፍኝ ምናምን ትባል ነበር። አስበው ጂጂ ለምን እንደዚህ አይነት ነገር ትዘፍናለህ? እቺን ሞክር እንጂ እንደዚህ አትስራ ምናምን ትባላለህ። ኤቭሪቲንግ ካምስ ዊዝ እንትን ማለት ነው። ግን ያንን ባሪየር ሰብረህ ማለት ነው የቱ ጋር መድረስ እንደምትችል ገባ። you come from nothing and you make something የሚለውን ነገር የሚታይበት ሰው ነው as a person ማለት ነው። አልበም እንዴት አየው? አልበሙን በየት በኩል እንይሰብ? የተመቸ ዘፈን አለ፣ የጠላው ዘፈን አለ ምናምን? I think I don't want to be ትንሽ አስቸጋሪ ነው አሁን ኢትዮጵያ ውስጥ። ግን ቆይ ከአልበሙ በፊት ፕሪ አልበም ብዙ ነገሮች ነበሩ አይደለ? tell me about that ከምን አንግል በቃ ፕሪ አልበም የነበረውን ኤክሳይትመንትም ሆነ ክሪቲሲዝም በጣም ሆነ የሚጠበቅ እንትን ነው ማለት ቴዲ ኢዝ ላይክ ብዙ ነገርን ሪፕሬዘንት የሚያደርግ ሰው ነው ማለት ላይክ ኢትስ ዘ ቦቢ ዋይን ኦፍ የኛ ሀገር እሺ ሰው እና ቴዲ ማለት ሙዚቃም ብቻ ዘፋኝም ብቻ አይደለም ገብቷል። የብዙ ነገር ኤምብለም ነው፣ የብዙ ነገር ምሳሌ ነው። ለምን እንደዛው ነገር ለምን ነው? ምክንያቱም ላይክ አርቱ ላይ ቮይስ ያደረገው ነገር ወይ ደግሞ አርቱ ላይ እንትን ያደረገው ነገር ወደዛ ይወስደዋል ሳይፈልግ ገብቷል። አርቲስት ብቻ ነው ልትለው አትችልም። ላይክ ተስማማ አልተስማማ ላይክ ጆርኒውን ካየ ሞስትሊ ፖለቲካሊ በደንብ ሜቢ ብዙ ሰዎችንም ላይክ ብዙ ክራውድም እንትን ያደረገው አይ ቲንክ ኦነስት ሆነን ካወራን ቴዲ አሁን ያለውን ኢንፍሉዌንስ ወይም ደግሞ አሁን ያለበትን ኢንፍሉዌንስ ያገኘው ገብቷል አይደል? የዛ ሜቢ የሰዎችን ነገር ቮይስ ማድረግ ልበል ኦኬ ይሄ ፔኑ የህዝብ ድምጽ በመሆን ፔን ያንን ነገር ሪፍሌክት ስላደረገ I don't think so by the way he will be great at the meantime ምክንያቱም ኖርማሊ ከዚህ ከፖለቲካ ከምን ውጪ ያሉት ዘፈኖቹም ስቲል ፓወርፉል ናቸው እኮ ግን ያ እነዛን ነገሮች ብታወጣቸው እሺ ግን why is that a bad thing? No it's not a bad thing bad thing ነው ያልኩ አይደል ከዚህ አንግል በጣም highly anticipated እና controversial እንትን ነው እኮ ለምን መሰላ ባርቲንግ ምለ ለምሳሌ ብዙ ሰዎች አርጊመንት ስታነሳ ማለት ነው ስፔሻሊ ቴዲ ዘጎት ምናምን ነገር ብለ ስታነሳ አርጊመንት የሚያነሱብህ ነገር ምንድነው? እነዚህ ፖለቲካል ዘፈኖች ባይኖሩ ኖሮ ቴዲ wouldn't be as big as he is ይላል። it makes sense ግን why is that a bad thing? አሁን ለምሳሌ ፖለቲካል ነገሮችን አንስቶ አውርቶ ምናምን ነገር ጠቃሚ እኮ ነው አርትን for just some purpose not like ከኢንተርቴይንመንት አልፎ የሆነ ኢምፓክት እንዲኖረው ማድረጉ በጣም ብዙዎቻችን ማናረገው ብዙዎቹ ያላረጉት ነገር ነው እሺ which is a good thing ግን አሁን መሰለ ትንሽ እንዴት እንደመጀመር አላውቅም እሺ እንደዚህ እናርገው እኔ ጸዴ የቴዲ አፍሮ ፋን እሺ በጣም የቴዲን ኢቨን ቅድም ያልኩ እነዛ ፖለቲካል ነገሩን ብታወጣው ጀስት በቃ በደንብ ኢንጆይ ያደርጋለሁ ዘፈኑ እሺ ኦኬ አይ ኢንጆይ ቴዲ አፍሮ በደንብ ነው ኢንጆይ ግን የቴዲ አፍሮ ፋኖች ለስ ካታጎራይዝ የቴዲ አፍሮ ፋኖች እሺ ከነሰይት ሌትስ ጎ ሶስተኛው ካታጎሪ ላይ ያላችሁት የቴዲ አፍሮ ፋኖች you guys are fucking irritating በጣም ነው እንደምታፈሉት በጣም ተጣበሳችሁት እንዴት መሰለ ማናቸው ይደርሱ አሁን ኮሜንት ላይ ታያቸዋለህ ወይ ሰው ኮሜንት ላይ ታያቸዋለህ
there is like a 10% ወይም ደግሞ ከ5 እስከ 10% አሉ እሺ እነሱ ሰዎች የምር በቃ ሙዚቃ የሚወዱ ሰዎች ሙዚቃን በደንብ አንደርስታንድ ማድረግ የሚችሉ ቴስት ማድረግ የሚችሉ ሰዎች አሉ ገብቷል ሲወዱ በቃ የሆነ በደንብ ገብቷቸው አንደርስታንድ አድርገው ምናምን ይሄ ትልቅ ፍቅር አላቸው ያ ትልቅ ፍቅርን ጀስቲፋይ የሚያደርጉበት በትክክል ሳይንሳዊም ባለው ሙዚካሊ ባለው ኢሞሽናሊ ምናምን በደንብ ያ ኢንተለጀንስ ያላቸው ሰዎች አሉ 10% ከዛ 50% አለ ኮመን 50% አለን ኮመን ሰዎች ነን ሙዚቃ ያስደስተናል ከቴዲ ውጪም ደግሞ ያለ ዘፈን ያስደስተናል በቃ just we enjoy music we enjoy the messaging ምናምን እሺ ይሄ በቃ ደስ ብሎ ምናምን ሰምተህ ታደንቃለህ እሺ ታዘር ደግሞ እንትን አለ ስንት ፐርሰንት let's say 40% ሌትስ አይደለም 40% ነው የቀረኩ 10 30 ነበር እሺ እኛን 50 እናርገው እነዛን 10 እናርግ 40 እኮ 40 ስቲል 40 ነው እሺ 30%ዎቹ you guys are fucking irritating በቃ እሺ ምንድናቸው እነሱ ኤክስፕሌን ቴዲ የሚወዳቸው አይመስለኝም ለምን እንዳልኩ ልንገርህ እሱ ራሱ በቃ እሱ ራሱ you are overwhelming like ለኛ እንደዚህ ከሆናችሁ ለቴዲ አፍሮ ደግሞ እንዴት እንደምታስተምሩት አስቡ ቴዲ ባይዘው ማለት ነው like ዝም ብለህ ስትገምት ይሄ በጣም ስለመብት ስለነጻነት ስለ ፍሪደም ምናምን አይነት ቫይብ ያለው ሰው ነው ገብቷል አይደል he don't care አሁን ቴዲ ብትጠላው like አትመቸኝም እንደዚህ ብትለው that's ስታንድ የሚያደርገው ነገር ነው ገብቷል አይደል ይሄ የሚቆምበት ነገር ነው ያ ነገር ሶሪ እንትን ያ አቋሙ ነው ገብቷል አይደል እሺ ስለመብት ስለነጻነት ሲዘፍን የኖረው ሰውዬ ያንን ነጻነት አይነፍግም በትክክል የመተቸቱን አልተመቸኝም ይሄ ነገር እከለ እንትና ቴዲ አይችልም አትመቸኝም ማለቱን ፍሪደም እኔ ቴዲ አፍሮ አይነፍገኝም ገብቷል በእርግጠኝነት ብታወሩ ምናምን ብናወራ you know ያ ሁሉም ሰው እንደራሱ ነው ምናምን ብሎ ባክብሮት እንትን ይላል የሚያስተናግድ በጣም ስማርት ሰው ነው ይሄ በጣም ከባድ ሰው ነው ቴዲ ለኔ ከባድ ሚዛን ነው ምን ለዚህ ነው have you ever seen እንትን ኢንተርቪዎቹ ላይ ስማንቻታ እንዴት ነው የሚለው እንዴት ነው ደግሞሽ ይወጣ አሁን እንዴት ሐሳቤን አናጥብከኝ እሺ እንዴት ልበል መሰለህ ሂዝ በጣም ጃይንት የሚያደርግልኝ እኔ ቴዲ ለምሳሌ በጣም ማይወዱት ሰዎች ምናምን ሊኖሩ ይችላሉ እሺ ገብቷል you never hear him like ይሄ ኢንተርቪዎቹ ላይ የሰጣቸው ወይም የራሱ አርቲስቲክ ሪፍሌክሽኑ ላይ ምናምን ነገር የቱንም እንደዚህ ኤክስትሪም ይዘው የሚጠሉትን ሰዎች የነካበት እንትን አላስተውስም አይናገርም ይሄ ምን መሰለህ የሚነገር አለመናገር ፈልጎ ወር ምናምን አቅቶት ምናምን አይደለም because መብታቸው እንደሆነ ያውቃል ያ ነገር ገብቷል ያ ነገርም ደግሞ እንደሚያስፈልግ ያውቃል ከቴዲ በላይ ስለ ፍሪደም ኦፍ ስፒች ወይም ደግሞ የተሰማን ሐሳብ በነጻነት ስለመግለጽ ምሳሌ የሚሆን ግን አንዳንዶቹ እሺ አሁን ለምሳሌ አንዳንዶቹ ክሪቲኮች ማለት ነው ፐርሰናል አልሆኑብን ወደ እነሱ ደግሞ ልመጣለሁ እሺ ኢትዮጵያ ውስጥ ቅድም እንዳልኩ ነው ለምሳሌ ይሄ እንደማስ ወይ ደግሞ እንደ ህዝብ ያለንን ካራክተር ምናምን ነገር የሚያሳዩኝ እኔ ፖይንቶች አሉ እሺ ወይም ደግሞ ሁነቶች አሉ ዛሬ እኮ ጉዴ ፈላ እሺ ምንድነው ብሔራዊ ቡድን ምናምን ነገር የሆነ ትንሽ ሰክሰስ ያሳይ እሺ አሴ ህዝብ የምር በቃ እንደው የምር ከሼሎ ውስጥ ምን ያሰውንን ምናምን ሚሊዮን ታያለ we are not that serious people ያን ያህል አንጠላላ ያን ያህል እንትን አንልም ምናምን ነገር ይሄ በቃ ቁጣችንም ምናችንም ምና ሳክስ ነው በቃ ገብቷል ይሄ ቀፎ እንደሆነ ታውቃለህ ቁጣችን ባዶ ነው በቃ ጥፋት የለም የሆነ እንደዚህ እኔ በቃ በጣም እንባይን የሚያመጡት ነገሮች እና ነገር ይሄ ብሔራዊ ቡድን የሆነ ነገር ሆኖ ላይክ ህዝቡን ስታይ it's በቃ ሁሉም ሰው አረጋሪ ቢጫ ቀይ ለብሶ ምናምን ተቀብቶ ምናምን ፖለቲካል እንትኑን ምናምን like ያን ያህል ዲፕ እንዳልሆነ ይገባል የአባይ ጉዳይ ላይ ምናምን ነገር ታያዋለህ በቃ ገብቷል ጦርነት ደግሞ ሲነሳ that evil ሳይዳችንን ደግሞ ታያዋለህ እሺ ገብቷል ይሄ አሁን ለምሳሌ ኢንተርናል ኮንፍሊክቶች ላይ ምናምን ያለና አቋም ምናምን ስታይ the way we think the way right ነው ብለን የምናስበው ነገር ያ ይሄ አኒማል ሳይዳችን ደግሞ ይወጣል እዛ በጣም ያስፈራል እሱ ገብቷል ቴዲ አፍሮ አልበም ሲያወጣ ደግሞ ይሄ ፍሪደም ላይ ነጻነት ላይ ምናምን ያለን አቋም ታያዋል እና ግን እሺ the same thing
ቅድም ደግሞ በጣም ኢሪቴቲንግ ሰዎች ደግሞ እኔ በጣም ያበሳጩኝ ሰዎች ይሄ ትክክለኛ የመንግስት ስልጣን ሳይኖራቸው በቃ እንደው አሁን ትንሽ አስር ደስ ያለ ደስ ሰው ነው ግን በቃ የሆነ ገብቷል it's irritating በቃ አሁን ገብቷል ለመንግስት ነፍሴን ሰጣለሁ ለዶክተር አብይ ነፍሴን ሰጣለሁ ምናምን አብይ ኖ ታንክ ዩ እነዛም ሰዎች ኢሪቴቲንግ ናቸው አሁን እንዴት መሰለህ አሁን የቴዲ አፍሮ አልበም ወጣ አይደለም ወደ እነሱ ደግሞ ልመለስ ስለሆነ እና ስቲል እናንተ ኢሪቴቲንግ ናችሁ 30% ምን አየው መሰለህ አሁን ቲክቶክ ላይ ከአንዱ ሰው እየገጣልቼ ነው ወይዘ በጣም ማቆ ሰው እየጋጥናንተ ጣልተን ነው በዚህ አጋጣሚ በቃ አናደደኝ ትራውማ ነው እንዴ ዳምፕ እያረክ ያለው አናደደኝ ሰውዬ እሺ ዘፈን ማትወድ ሰውዬ ዘፈን ብዙ ማትሰማ ሰውዬ በቃ ኢትዮጵያ ውስጥ በቃ ከዚህ አልበም ውጪ ምናምን ብሎ ተከራከረኝ ማለት ነው ባይ ዘ ወይ እኔ ይቅርታ አድርጉልኝ ይሄ ሙዚካል አዌከኒንግ ወር ባፕቲዝም በለው ይሄ ሌትሊ በቃ የኢትዮጵያን ሙዚቃ የምር ዲስከቨር ማድረግ ስትጀምር አፈንት ይዛለ ስለ ኢትዮጵያ ሙዚቃ ለማውራት you will be very careful it's በጣም ሂውጅ ኢትዮጵያን ጃዝን ዲስከቨር አድርጉ just for the go ከዛ በኋላ የኢትዮጵያ ሙዚቃ ምን ያህል ፓወርፉል ምን ያህል ይሄ ትልልቅ ሰዎች ምን ያህል ክሬቲቭ ሰዎች እንዳሉበት ታያለ ገብቷል አይደል ይሄ ማለት እንትና ይችላል ምናምን አይደለም እንትና ብቻ አይደለም የኬሌ ብቻ አይደለም የኢትዮጵያ ሙዚክ ባይዘው አፍሪካን ጃዝ ቪሌጅ ሂድና የኢትዮጵያ ሙዚቃ ማን እንደሚሰማው ማን ኢንጆይ እንደሚያደርገው ታያለ የኢትዮጵያ ሙዚቃ is very powerful very rich ከዛ በኋላ ነው መጠንቀቅ የጀመርኩት ገብቷል ወደ ፖይንቴ ልመለስልሽ የተናገርኩ እነዛም ሰዎች መሰለ ቀደም ያልኩ የፖለቲካል እንትን ቴዲ ቀደም ያልኩ እንትን ዘፋኝ ብቻ አይደለም ማለት ነው ስለዚህ የሆነ ፖለቲካል አይዲዮሎጂ ሪፕሬዘንት አድርጓል ሳይፈልግ ማለት ነው ፈልጎትም ሊሆን ይችላል አይዶ ገብቷል አይደል የሆነ በጣም ኪ እዚች ሀገር ላይ ናሬሽን በጣም ከባድ ነገር ነው እኛ ሀገር ላይ ትርክት የምትባል ነገር አለች በትርክት ነው አሁን እንዳለ ምን ባለው ሀገሪቱ እየፈረሰች ምን ወሬቨር እየሆነች ያለችው ያቺ ናሬሽን ነች ገብቷል አይደል ሂ ሪፕሬዘንት የሆነን አይዲዮሎጂ ማለት ነው ቴዲ አፍሮ ስለዚህ ኢትስ ኤክስፔክትድ ያንን አይዲዮሎጂ እኔም ገብቷል የኔም አይዲዮሎጂ የሆነ ሐሳብ ሊኖረን ይችላል ቱ ኤክስትሪም የሆኑ ነገሮች አሉ ገብቷል አይደል ቴዲ ሪፕሬዘንት የሚያደርገው ወይም ደግሞ ቴዲ ሚላት ኢትዮጵያ ምናምን ነገር ለሆኑ ሰዎች የሆኑ ነገር ነች ለሆነ አካል የሆነ ነገር ነች ለሆነ ለሱ ደግሞ እንትን ነች አስ ኤ ኒውትራል ፐርሰን እንደዚህ ብለህ ስታየው nobody is right nobody is wrong አይነት ነገር ነው ለኔ ገብቷል በጣም ጫፍና ጫፍ ነው ያለው እንትናቸው በዚህ አጋጣሚ this is my opinion I don't think የቴዲ አፍሮ ዘፈን እንደ ሀገር ዩኒፋይንግ ነው ብዬ አላስብም ለምን ቀደም ያልኩ ፖይንት ነው ገብቷል አይደል ለምሳሌ ቴዲ ሚላት ኢትዮጵያ is the another extreme አሁን ፖለቲክሱ ላይ ምናምን ከገባ ብዙ የአውር ኤክስፐርት አይደለም ይሄ ነገር ግን ፖለቲካሊ ከገባ አሁን ፖለቲካሊ የሚፈልጉ ሰዎች በጣም ጥጋዙ ኢትዮጵያኒስት ብሎካል ከዛ ደግሞ ጫፍ ይዞ ደግሞ ምናምን ነገር like ብሄር ምናምን እንትን ያውስተዋል ድሮ የነበረው ፖይንት ደግሞ አንተ እዚህ ጋር ግላመራይዝ እንደምታደርግ ወይ ደግሞ እዚህ ጋር እንደምታሽሞነሙ ነው ፐርፌክት አይደለም ምናምን ነገር እሺ ብሎ እንትን የሚያደርግ እንትን አለ እዛ ጋር እንትን የሚል ጫፍ አለ ባይዘው ይሄ ነገር እንትን አለ እንትን አይደለም ሆነ ዘረኛ ምናምን ብለህ የምትቀልል አድርገህ የምታልፈው ነገር አይደለም ሀገራት ተለያይተዋል ባይዘው በዚህ ናሬሽን በትናንት ነው ሀገር የተለያዩ አንድ ሀገር በሴሴሽን ምናምን ነገር ሲነጣጠል ሴሴሽን ነው እንደሚባለው ሰክሰሽን ማለት ነው ሀገር ሲገነጠል ምንድነው ችግር ትቆርጣታለህ በጣም እንግሊዘኛ ፎል እየበዛ ነው ብቻ like በሆነ በህዝብ ውሳኔ ምናምን ነገር ሀገራት በህዝብ ውሳኔ በጦርነት ምናምን የተነጣጠሉት እሺ አሁን ባለክ ችግር አይደለም ባይዘይ ብዙ ጊዜ ትናንትን አድሬስ ባደረጉበት መንገድ ሲቀርም ቦስኒያ ምናምን ወደ ኢስት ዩሮፕ ምናምን ስትገባ ምናምን ያብዛኛው የእንትናቸው ችግር ትናንት ነው እሺ ስለዚህ ትናንትን አድሬስ የምታደርግበት መንገድ በቃ ዝም ብለህ በቃ ፍቅር ይሻላል ብለህ የምታደርገው አይነት ነገር አለ አሁን እንደ ቴዲ አፍሮ ዘፈን ኢዚ አይደለም ገብቷል ሶሉሽኑንም አይነግርህም ነው የቴዲ አፍሮ ዘፈን ገብቷል አይደል ፍቅር ይሻላል ምናምን አይልና መልሶ እዛ ጋር ደግሞ ትናንቷ ምናምን የሆነች ነገር ይልና የሆኑ ሰዎችን ወደዛ ቦርድ ገብቷል ኦን ቦርድ ማድረግ የምትፈልጋቸውን ሰዎች እዛ ጋር ታጣቸዋለህ ሉዝ ታደርጋቸዋለህ ገብቷል አይደል ላይክ ለምሳሌ አሁን እዚህኛውም አልበም ላይ አለ ምናምን ነገር የጥንቱ ምናምን ጊዜ ይላል ለምሳሌ የጥንቱ ጊዜ ላይክ እዛ ጋር ለሚቃወመው ኮሚኒቲ ወይ ለእንትን ለሚኖር ኮሚኒቲ ላይክ እንደ ቴዲ ነው ወይ ፊልም ያደርገው ስለ ጥንቱ ገብቷል አይደል
ስለዚህ ግን እመጣለሁ ጠይቀኝ እና እመልስልሃለሁ I think his point is ምን መሰለ at least ድሮ የሆነ ሰዓት ላይ when it comes to national interest ስለ ኢትዮጵያ ከሆነ everybody was one okay ገባ አሁን currently እንደዛም እያልሆነ ነው ገባ ምን አሁን currently ኢትዮጵያ ያለችበትን ሌላውን ተው the simplest ነገር ኢትዮጵያን እኮ መምራት or ደግሞ ማድረግ ማለት የሆነ ነገር ማድረግ ብፈልግ ማለት ነው መጀመሪያ ኢትዮጵያ ኤግዚስት ማድረግ አለባት አይደል በሰላም በመናምን እና ናሽናል ኢንትረስት ላይ ራሱ አርቢ አንድ ነን ወይ ሌላውን ተው this is the simplest ነገር እሱም ሊናገር የሚፈልገው የጥንቱን ነገር ስለ ሀገር ፍቅር ምናምን ነገር መናገር የሚፈልገው ነገር I think that's እሱ ነው መሰለኝ ትንሽ ስቲል ኮምፕሌክስ ነው ግን this is የኛ ኦፒኒየን ነው በዚህ አጋጣሚ just respect አድርጉትና let's have like that conversation and I want to be that person እሺ ቻሌንጅ freely like ምክንያቱም ቴዲ አፍሮም የሰጠኝ ፍሪደም ስለሆነ ነው ባይዘው ይሄን ነገር ማድረግ ምክንያቱም the reason I respect ቴዲ ሰጠኝ ቴዲን ሪስፔክት ማድረገው እሺ በቴዲ አምላክ እንዳትመጡ ማለት ነው ገብቷላ ስለዚህ እሺ like ቴዲን ኢንጆይ እንዳታረጉ ያደርጋሉ እነዚህ ሰዎች አሁን እንትን በጭፍን እንትን ቢሉ ሰዎች አዎ በቃ ማለት like ዘፈኑን እስቲ እንስማ ቦዞፍ ዝም አዎ like እነዛም ሰዎች ተዋቸው እነሱ like አንዳንድ ሰዎች አሉ ስለነሱ አልነገርከኝ ስለነሱ ደግሞ ላወራለሁ ቅድም እኮ ያናዱኛል ያልኩ ሰዎች ትክክለኛ ፕሮፐር የመንግስት ስልጣን ሳይኖራቸው ይሆናል አይደል በቃ ለምንድነው ቀጥታ ከመንግስት ጋር የተያያዙ ልነግርህ እኮ ነው like እንዴት እንደሆነ like እሺ ከመንግስት እነሱን አድሬስ ማድረግ ስለፈለኩ ነው ገብቷል እሺ ኖርማሊ ገቨርንመንት እንትን ውስጥ የሆነ ሲግኒፊካንት ነገር የሌላቸው ሰዎች ኖርማሊ ከእንትኑ ከዋናው ሰውዬ በላይ እንትን ያደርጋሉ ይሄ ለዋናው ሰውዬ ኢሪቴቲንግ ነው ባይዘው you guys are like liability ምን ሆኖ ነው ያንን ሰውዬ እንድጠላ ያደርጋል እነዚህ ሰዎች ማለት አንዳንዴ ለሌትስ ሴ መንግስትን ብትወስድ ከመንግስት ጋር ችግር ላይ ነው ይችላል እሺ ግን ይሄ ከታች እንትን የሚለው ሰውዬ እሱን ስለምጠላው የሚያሽቃብጠው ሰውዬ ኢሪቴቲንግ በቃ የሆነ እንዴት ልበል በቃ ገብቷል እሺ እንትን እንደሆነ ያስተዋውቃል ወደዚህ ስመጣለ ቴዲ አፍሮ አርቲስት ነው ቴዲ አፍሮ ለምትቃወሙ ሰዎች ካሜራው ላይ ነው ሚክ ቴዲ አፍሮ ለምትቃወሙ ሰዎች ነው ቴዲ አፍሮ መቃወም የለባችሁም ባይዘው ዘፋኝ ነው ቴዲ አፍሮ አርቲስት ነው ዘፈኑ ካልተመቻችሁ መብታችሁ ቴዲ አፍሮ መብት ሰጥቷቸዋል ገብቷላ የምሬ ነው ባለፈው ሳምንት ከቴዲ ጋር ነበር ያልከው መብት ሰጥቶኛል አልክ ቅድም እኔ በጣም ቴዲ በጣም ባይዘ ከምታስበው በላይ ከባድ ሰው እሺ እነዚህ በቃ የቴዲ አፍሮ ዘፈን ካልተመቸ በቃ የዘፈን አልተመቸኝ ብለለፍ ዶንት አታክ ሂዝ ፖለቲካል ኦፒኒየን don't attack his personality don't is like personally በግል ላይፉ የሚያረጋቸው ነገሮች በግል ላይፉ የሚያረጋቸው ነገሮች ናቸው ሁላችንም በግል የምናረጋው ነገር አለ በቃ ያን ነገር አታምጣው ወይ ደግሞ በትክክል ደግሞ የሙዚቃ የምታቅሰው ከሆንክ ተንትን በቃ ላይ like ከዜማ አንፃር ከሜሎዲ ከምን ይያል ይሄኛው ሐሳብ አይ ቲንክ መሀል ላይ ትንሽ ቡና መጥቶ ነበር ነው እንጠጣ ቡና እሺ ቴዲን ለምትወዱም ለምትቃወሙ ወደ የሚቃወሙ ሰዎች ልመጣለን 10% of them still ቅድም እንዳልኩት በትክክል ገብቷቸው ምናምን ነገር በሆነ አንግል መዝነውት ኦኬ ለነሱ አይደለም ቴዲ አፍሮ which is very respectful አንዳንድ ሰዎች ደግሞ ይኖራሉ like ከማይመቻቸው 50% ሰዎች just በቃ like preference ነው by the way like music ነው art ነው ግዴታ አይደለም የሆነ ሰው መውደድ አይተበቅበት ያንን መብት ደግሞ ለነዛም ሰዎች ቴዲ ሰጣቸው ገብቶሻ ስለዚህ መብታቸው ነው ሰዎች ካልወደዱት መብታቸው ነው በቃ አታስጨንቋቸው እነሱ ሰዎች ከዛ ደግሞ ያለፋችሁ ሰዎች ደግሞ አላችሁ like ለምን እንደምትጠሉት አታውቁ እናንተ ደግሞ ብሉ ግን አይ ቲንክ እኮ ወይ ጨርሰሽ ዛሬ ሆኛ እዛን ሰው ያውን ያንን አንተ ያያይ ነው ብዬ ገምታለሁ እሺ አንሰብስክራይብ አድርጓል ግን ያያው እሺ እና ለምን እንደሚጠላው ያውቀው
ገብቷል አይደል በቃ የሆነ ዝም ብሎ ፖለቲካው ምናምን የምትለውም እኮ አለ በትክክል ብታወራው ኦኬ ላይክ አይ ቴዲ እንደዚያዊ ነው እንደዚህ ነው ምናምን ይላል የት ጋር ምናምን ብትለው ሂዶን ነው ከዛ ማታ ክለብ ላይ ምናምን ተቆርሰው ያለ ታገኛለህ እና እናንተም ሰዎች አድቡ በቃ ገብቷችሁ አይደል በቃ ኢትስ ኦኬ ለምን አልተመቸኝም ብላችሁ ራሳችሁን አታስጨንቁ ገብቷል በቃ ኢትስ ኦኬ ጥጋችሁን ይዛችሁ ሌላ የሚመቻችሁ ዘፈን መስማት ነው የሰው ክብር ምናምን ነገር አትንኩ ቴዲ ኢዝ ላይክ ወደድክም ጠላህም አይ ቲንክ ከ1989 ጀምሮ እስካሁን ላይክ ፎር 20 ምናምን ይርስ ሂሳብ ላይ ያናክል ነው እሺ አዎ ብቻ 1989 አይደል 89 90 ላይ ነው እንትን ማድረግ የጀመረችው ከዛ ጀምሮ እስካሁን ድረስ በቃ የደንብ ኮንሲስተንትሊ እንትን ያደረገ የኢትዮጵያን የኢንተርቴይንመንት 30 አመት ማለት ኢንዱስትሪውን ክራክ ያደረገ በጣም ኢዝ ቬሪ ጃይንት ሰው ባይዘው እኔ አንዳንዴ ማይመቸ የምጠላው ሰው ሊኖር ይችላል ግን you cannot deny the achievement በቃ that greatness የሰራውን አቺቭ ያደረገውን ነገር ለዚህ ሀጫሉ ምናምን ሲያወራ አይታል ከቤቲ ከምትባለው ጋር ሀኒስ ገቢሳ ምናምን ነገር ሀኒስ ገቢሳ ሀጫሉ ምናምን ሲያወራ አይ ቲንክ ያው ስቴሪዮቲፒካሊ ቴዲን ይጣሉታል ምናምን ብላ አስባ ምናምን ተጠይቃቸው ጥያቄዎች ነበሩ ሰው ምናምን ወይ ደግሞ አይስማሙ የሚጠላላሉ ዳት 50 ሴንት እንትን አይነት ቢፋላቸው ብሎ የሚያስባቸው ሰዎች ናቸው ግን the way ሀጫሉ አንሰር ዳት ኮስችን is በቃ ይነግራል እሱ ነገር ማይስማማበት ቶፒክ አለ ዘፈኑን ትሰማለህ አለችው እንዴ ለምን አልሰማም የማሊም ዘፈን እኮ ሰማለሁ አላት ሀኒስ ገቢሳ ደግሞ በጣም በዚህ አጋጣሚ በጣም ነው ወደው እሱ ደግሞ ምን አለ እንዴ ቤቲ ይሄ እኮ እንትን አይደለም አንድ ሰው ስራዬ ብሎ የሆነ ነገር ለፍቶ ምን ያህል እንደለፋ እሱና እግዚአብሔር ነው የሚያውቁት በዛ ውስጥ አልፎ ትልቅ ኢንፍሉዌንስ የፈጠረን ሰው እንትን ማድረግ አይቻልም ሲምፕል አዛት ምናምን ነገር ምናምን ብሎ ነው የመለሰላት the same thing ለምትጠሉትም ሰዎች ታከሙ ሄልዚ አይደለም ያ ነገር ኢስ አን አርቲስቲክ ኤክስፕሬሽኑ ላይ ቴዲ ፖሊሲ አውጪ አይደለም ባይዘው ፌዴሬሽን ምክር ቤት አይደለም ማለት እኔም ማለስማማበት ቀደም ያልኩት ቶፒክ ላይ ማለስማማበት ፐርሰናል ነገር አለኝ ማለስማማ ላይ እዛ ጋር የሚያነሳቸው እንትኖች I don't think this can be helpful ወይም ደግሞ like still like እሱ ነገር ግን በደንብ አላወራውም ባይዘው ትንሽ አሁን ማውራት አልፈልግም ሌላ ጊዜ ላወራው ይችላል አይ ቴዲ እስከዛ ማለት ፍቃድ ጠይቄ ለምን አይ አሁን ለምሳሌ ትንሽ እንትን ነው ማለት እንደ መሰለህ አዳ እውቀት የሚጠይቅም ነገር ነው ማለት ለመናገር I don't think I'm the right person ያንን ነገር እሺ ቆይ do you think ይሄ ነገር ሊመጣ የሚችለው ካንድ ነገር ነው ባይዘው do you think ኦሪጂናል አይደለም ብለህ ታስባለህ ኦሪጂናል ስለ ይሄ ፊሊንጉ ኦሪጂናል አይደለም እሱ የሚሰማው ስሜት ኦሪጂናል አይደለም ኦኬ የሆነ ፊል ለማድረግ ነው ምናምን ነው እንደዛ አይደለም ቴዲ is like እንዴት መሰለህ ያ ሰው አይደለም ቴዲ አልገባም እንዴ ቴዲ ያመነበትን ነገር ነው የሚኖረው ገብቷል ያመነበት ነገር ግን አንተ ያመንክበት አይዲዮሎጂ አይደለ አሁን እኔ በቃ ኢትዮጵያ የሚያስፈልጋት ኮሜዲ ነው ብዬ ብል ኢል ኢንቴንት ላይ ኖረኝ ይችላል በቃ የምር ይሄን ነገር ስለማምን ሊሆን ይችላል ማረገው ግን ያ ነገር እኔ ኮሜዲ ያስፈልጋታል ማለት የሆነ ሰውዬ አይ ጤና ነው ላይክ ለኢትዮጵያ የሚያስፈልገው መጀመሪያ ኮሜዲ ሳይሆን ላይክ ምን ልበል ሚውዚክ ነው እሺ ወይ ደግሞ ሌላ ፊልም ነው ምናምን ብሎ ምናምን ሊመጣ ይችላል እሺ ገብቷል ፖይንቱ እሱ ጋር ነው ገብቷል አይደል ቴዲ አፍሮ አይ ቲንክ በጣም ነፃ ሰው ነው ብዬ ነው ማምነው ስለዚህ ይሄ ነገር የሚያምንበት ነገር ነው ያ የሚያምንበት ነገር ላይ ግን የሚያምንበት ነገር ወይ ቀደም ለምናስበው ዩኒፋይንግ ኢፌክት ይኖረዋል ብዬ አላስብም you'll see on ኮሜንት ላይ ታይዋለህ እኮ ሰሞኑን ባለው አየር ላይ ታይዋል እሺ ሜቢ የአድማጮቹ ወይም ደግሞ ያንን ነገር ሜሴጁን የሱ ሜሴጅ ፕሮሰስ ያደረጉት ሰዎች ፕሮሰስ ያደረጉበት መንገድም ሚስቴክ ሊሆን ይችላል the way በቃ ያለው እንደዚህ እኛና እነሱ ይሆናል ዝም ብሎ እንትን የሆነ ቲም ቢፈጥረው ምናምን ነገር ፍጭት ነው የምታየው ገብቷል አይደል ስለዚህ የሆነ ፊውል ነው እየሆነ ያለው ለዛ ነገር ብዬ ነው ማምነው ስቲል ሜሴጁ ራይት ነው ለምሳሌ ይሄኛው አልበሙን ትንሽ እንደሆነና ከተባለ እኔ እንደጠበቅኩት አላገኙትም እሺ ለምን እንደጠበቅኩት አላገኙትም ናልኩ እንጂ አልበሙ በጣም ጸድ አልበሙ አሁን ለምሳሌ ማለት ቴዲ ከመሆኑ ጋር የሚመጣ ፊሊንግ መሰለኝ እሱ እሺ ገብቷል አይደል do you think you have like expectation ሚታ አላረገም እኮ አይ በደንብ ጊዜ ያለ ፕሮሰስ አድርጌዋለሁ ብለህ ታስባለህ አልበሙ እሱ ጋር ደግሞ አንድ እንትን አለኝ ባይዘው እኔ ኖርማሊ ያንን መብት ያንን ፕሪቪሌጅ ለሌላ ዘፋኝ ሰጣለሁ ወይ
ልክ ሰምቼ የሆነ ነገር በደንብ ካልተመቸኝ do I give that for ማስተዋል እያዩ do I give that for ዳዊት ጽጌ do I give that for ልዑል ሲሳይ ሳንጆ አልሰጠውም ገብቷል እንደዛ የሚባል ነገር የለም ብዬ ነው ማምነው ገብቷል አይደል ያ ባያዝም ሊሆን ይችላል ገብቷል አይደል በቃ ካልተመቸ አንድ ነገር በቃ ለቤቢ አልተመቸም ነው ራሴን ለምንድን ነው ማስጨነቀው እኔ ነኝ ችግሩ እዚት ሚ ምናምን ብዬ ማስጨነቅ አይጠበቅብኝ ገብቷል ያ ኮንፊውዥን ውስጥ ስለገባው ኦኬ ስለዚህ አሁን ለምሳሌ አሁን ይሄኛውን አልበም ሌላ ሰው ቢያወጣው ላይመቸኝ ይችላል ግን at the meantime ማይካደው ነገር ሜቢ አንድ እሱ ነው ሁለተኛ ኤክስፔክት እንዳረኩት አይደለም ማለት ከኤክስፔክቴሽን ይወርዷል አይደለም ሜቢ አርቲስት አይደለም he don't care about your feeling እሺ በተለይ ደግሞ ቴዲ ሲሆን ከቴዲ ጋር ምን እንትን አብራችሁ ላይ ያሳለፋችሁ አቋላል እንደዚህ ነን በቃ ምን ቴዲ are like this man ስራዎቹ ላይ በደንብ ቴዲን በደንብ የምትሰማ ሰው ኮንክ ይውል ሲ ቴዲ እሺ ታይዋለ like he's not different person ብዬ አላስብም እሺ የሚያስበው ነገርና ስራው ኦልሞስት አንድ አይነት እሺ ገብቷል አናጠብከኝ በድጋሚ አሪፍ ፖይንት ነው ያነሳው like ገብቷል አሁን ሚካኤል በላይነህ ምናምን ነገር እኔ በጣም ወደዋለሁ ማስተዋል እያዩ በጣም ይዛናዘር ሌቭል ባይሰው እሺ እነዚህን ሰዎች እናንተም ብዬ like እንትን ቢያደርግ ፍሎፕ አድርጓል ነው አረባከ ፍሎፕ አድርጓል ስለዚህ ኔክስት ታይም ደግሞ ፖቴንሻላቸው ላይ ስለማምን ፍቅሬም ደግሞ እንትን ግን እሱ እኮ ነው ማለት አሁን ለምሳሌ ማለት ነው ይኸውልህ ልጨርስልሽ ሰፊችን ፖይንት ከዛ በኋላ ቻሌንጅ ታደርጊያለሽ ስለዚህ አንዴ ኤክስፔክቴሽን አለ ቴዲ አፍሮ he don't care about his expectation የነጻ ሰው ነው like በሆነ ያሰበው ነገር ይኖራል እዚህ አልበም ላይ ከለመድ ነው ይሄኛው አልበም ለኔ እንዴት መሰለ አንዳንዴ እንደ ጻፊም ነው ጎበዝ ጻፊ አይደለ እሱ ገጣሚ ነው እሺ ገጣሚ ምን ይሆናል መሰለ እስከማውቀው ገጣሚዎችን ከማየው አንዳንዴ ቃል ታጣለህ ገብቷል ይሄኛው አልበሙ ላይ ያ በፊት የለመድኩትን አይነት ሶፊስቲኬሽን ይሄ በፊት ላይሪካሊ ያለው እንትን ሶፊስቲኬሽን አለ ላይሪካሊ ወይም ነው የግጥም ላይ ያለው የሚጠበበውን ነገር ብዙ አላየሁትም መጀመሪያ ላይ ኦኬ ስላልገባኝ ነው ምናምን ብዬ አሰብኩኝ በዚህ አጋጣሚ ለትናንት ነው ሰውዬ ልንገር ሁሉም ነገር ቅኔ ከሆነብህ ደደብ ነህ ማለት ነው አሁን ቀጥላለን ሰይፍ እላችኔ እንትናን አቡሽ 3 አመት ብራብራ አቋሎና እንደዚህ ፐርሰናሊ የወሰደበት ሰው አይቻላቅም በቃ ነገር ገብቷል ሁሉም ነገር ላይክ ኢትስ ናት የሆነ ይሄ ሞሪስ ኮድ አይደለም በቃ በተለይ ዘፈን አርቲስት ሞሪስ ኮድ አይደለም የሚጽፈው ሰው ግጥም ነው የሚጽፈው ከዛ ግጥም ሲጽፍ በቃ ለሚወዳት ልጅ ይዘፍናል ያ ማለት እንትን አይደለም በቃ ሌላ ክሪፕቲክ ሪሰርች ምንድነው ምትፈጥሮ ነው ወደዚህ እንመለስ የት ጋር ነበርኩ እኔ በፍልፍሉ ተመሳጭ አንተ ነው ሰውዬው የዛሬው ታምብሬ ነው አቃጥላችሁ ደፋችሁ እሺ ወዴት ልምጣል የት ጋር ነበርኩ ይወረደ ያ አይነት እንትን ላይሪካሊ እንትን ያለውን አላየሁም አይ ቲንክ ቾይስ ይመስለኛል አቅቶት አይደለም ቴዲ አፍሮ እሺ ነግሮኛል ገብቷል አንዳንዴ ምን ይሆናል መሰለኝ አይ ቲንክ ራው የሆነ ኢሞሽኑን ገልጾበታል ብዬ አስባለሁ ዘፈኑን ከሰማ ጀምበር ላይ ምን ይጀምራል እሺ ባይዘክ ከወጣ ሰዓት ጀምሮ ምናምን ትራክ ባይ ትራክ ነው የሰማሁት እሺ አቴንሽን ስፓሪ ያኔ የሌለውም ግን ላይክ በዛን ቀን ሰምቻለሁ ከዛ ደግሞ ከዚህ ደግሞ ምናምን አድርገህ ስትሰማው ዳስጣል ምናምን ነገር አይደለም ይጀምራል ከዛ እያለ ታያለ መሀል ላይ ትንሽ ኮንፊውዥን አይ ቲንክ ያ ሰዋዊ ኮንፊውዥንንም ነው ጽዮን ሙሽራይን ምናምን ስትሰማ ያለ ኮንፊውዥን አለ ከዛ እያለ መጣና ጀምበር የሚለውን ዘፈን በደንብ ስማው እዛ ጋር የነገረኝ ሜቢ አሁን እናንተ 30%ዎቹ እንደምታስቡት ጭልም ያለ ነገር አይደለም ቴዲ እየታየው ያለው ጀስት አልበሙን ካየ ነው ገብቷል he just have that frustration እንደሁላችንም ማለት እናንተ 30%ዎች ምንድነው ችግራችሁ ከዛ በጣም ሪሌተብል አልበምም ነው ብዬ አስባለሁ ይሄኛው ለምሳሌ አቡጊዳ ምናምን ካየው 30% ችግር ይሆናል ህይወት በቃ የተበላሸው በ30%ዎች እሺ ኮሜንት የምታደርጉ ሰዎች ዳዩ አት 30% I'm talking about አንድ ኮሜንት ገብቷል አይዲኤችዲ ምን ያልኩ ነበር ጀምበርን ከሰማኸው ላይክ ሰውየው ላይክ በጣም ሪሌት አላደረገም ይሄኛው አልበም ኢትስ the most relatable album አሁን
ዝም ብዬ ወደ ኋላ ሄጄ ምናምን የድሮ ዘፈኖችን ሁሉንም አልበሞች ለመስማት የሞከርኩ ነበር። አሁን አቡጊዳ ምናምን ስትሰማው በቃ የሆነ በደንብ አፍቃሪ ምናምን ብዙ የፍቅር ነገሮች አሉበት። ያኒ ላጥላጥ ላይ ነው ነገር ገብታ ባስኬት ብቻ እሱ ምናምን ኤነርጂ ታይዋለህ የሆነ በየእድሜው ምናምን ታይዋለህ። ይሄ 97 አካባቢ ወጣው ያስተሰርያል አልበም ላይ ደግሞ ዳት የወጣት ትኩሳት ምናምን በሰዓቱ ያለውን ምናምን አይ ቲንክ ከጃ ያስተሰርያል ጋር ይሄኛው የሚያቀራርበው አይነት ነገር አለ። ዳት ፍራስትሬሽን አለ ገብቷል። እሺ ከዛ ጥቁር ሰው ኢትስ ሞር ኦፍ የሱን ዴብዙንም ምናምን የምታይበት እንትን ነው። እሺ እዚህኛው ላይ ሜቢ የጠበቅኩት ነገር ላይክ አሁን ባለበት ካለበት እድሜ ኢትዮጵያ ስለ ኢትዮጵያስ ሌላ ጊዜ ነው ብቻ ከዛ በኋላ ያለው ነገር ላይ ዴብዙን እያየበት ትመጣለህ። እሺ እዚህኛው ጋር ግን አይ ቲንክ እንደዛ ሊራቀቅ ፈልጎ አይ ቲንክ ሜቢ ይሄኛው ታይም ለመራቀቅ አይደለም ብሎ አሰበና ቃል አጠረ ገብቷል። ያንን በቃ እንትን አለ በቃ ሂ ጀስት ገጣሚ በጣም ቃል ሲያጥረው ሂ ጀስት ዝም ብሎ ይጽፋል የሆነ ነገር ሲምፕል ያደርገውና ይለቀዋል ያን ኢሞሽን እና ያ እንደዛ አይነት እንትን ደግሞ ኢትስ ፓወርፉል ስቲል ባይዘ ይሄ አልበም ዳቦሽ አስታረቀ የሚል ቃል ግጥም ያለው ያው ቴዲ ከፈለገ አንድ ዳቦሽ አስታረቀ ልቀቂባቸው አንድ ዳቦሽ አስታረቀ ሌላ ዘፋኝ ክፍል ሰጣቸዋለሁ ገብቷል። ዌር ወዛይ እና ሲምፕል ያውጣው ሲምፕል እንትን ግን አት ዘ ሚን ታይም ኢሞሽናሊ ሜቢ ሶ ፋር ከነበረው አይ ዶንት ኖ ሜቢ ያኔ ያ ኢሞሽናል ማቹሪቲ ስላልነበረን አላውቅም። ደሞስት በጣም ህዝቡም ገብቷል በዚህ ልክ ዝም ብሎ ያለ ምክንያት አልወደደውም። ኦኬ በዛ ልክ እንትን ያለ አልበም ነው። ጀንበርን ምናምን ስትሰሙ እና ደግሞ ኢትስ ሆፑንም ምናምን ታይበታለ። ዳስጣሊልና ከታች ጽፎ ለአንተ ነው ለደደቡ ሰው ይቺ ቅኔ ምናምን ካልክ አንዳንድ ቦታዎች ላይ ያሉትን ነገሮች እኔ በገባኝ ልንገር። እሺ ከዛ ዳስጣሊልና ከታች አንሳው ምናምን ነገር የሚል ነገር አለው ገብቷል። ስማ እንጂ አንተ እሺ ቁም ነገር እኮ ነው አስቆይ እኮ ነው። ከዛ ገብቷል ኢትስ አን ኢሞሽናል ሮለር ኮስተር ነው ራሱ ያለበትን ስሜት ነው የገለጸው። ይሄንን አልበም ፓወርፉል የሚያደርገው እሱ ነው። አንዳንዴ ግራ መጋባትም ታያለ ገብቷል። እንደዛ ጭልም አድርጎ በቃ አገሪቱ እንትን ብላለች እኔ ማቃ ኢትዮጵያ እንትን ሆናለች ይልና ጽዮን ሙሽራዬ ብሎ ደግሞ ይዘፍንላታል ገብቷል። ጽዮን ሙሽራዬ አሸብርቀሽ እንደዚህ ብለሽ እንደዚህ ሆነሽ ይላል። ይሄ ሁላችንም ጋር የሚሰማን ስሜት ነው። አንዳንዱ ነገር ስታይ በቃ ኮምፕሊትሊ ተስፋ ትቆርጣለህ። የሆነ ነገር ደግሞ ስታይ ኦኬ በቃ I have to start a business I have to start to do ነገሮች አሪፍ እየሆኑ ነው ሲስተም የሆነ ነገር የተቀየረ ነው ምናምን አክሰስ እንደዚህ ባንክ አክሰስ ምናምን የምትለው ነገር አለ። ኢትስ በዚህ ልክ አልበሙ ኢትስ ፓወርፉል እኮ አሁን ገብቷል። ከዛ በኋላ ደግሞ መጨረሻው ላይ ዝም ብለን ከላይ ነው እያወራን ያለ ነው እንጂ ብዙ ነገሮችን መተንተን ይቻላል ጊዜ ስለማይበቃ። እቺ 11 ሰዓት የተፈሪ ዓለሙ ድምጽ ያስገባበት ፖይንት ወዲያው ነው የገባኝ እሱ ፖይንት። አንተ ግን አልገባም። ምንድነው ህይወት ላይ እየሰራ ያለው? እሱ እንትን አንዱም እንዳለ ሰምታል። አንዱን ዘፈን መረጠና አይ ዶንት ኖ በኔ እንትን ምንም ክሪፕቲክ ሜሴጅ የለውም ዘፈኑ በቃ ቴዲ ወደ ምናምን እያለ ጻፈው ዘፈነው። ቲክቶክ ላይ ቪዲዮ ይሰራ ይሄን አልበም ሚስጥሩን ለሚችን ሲንግል እችኛዋን ፓርት ይሄን እንትን ሚስጥሩን ለሚፈታልኝ እንትን ሸልመዋለሁ ይላል። አንተም ደንቆሮ ነው እና የተፈሪ ዓለሙ እንትን ላይ ዩጌ ተደንቆሮ እንዳለ 30% እሺ እንቷል ስቲል እኔ ባይዘ ያወራ ያለሁት በዚህ አጋጣሚ this is just normal እኔ 40% ነኛ 50% just normal ዝም ብሎ ዘፈን ሰምቶ like የተሰማውን እንትን የሚያደርገው ሰውዬ not that 10%. ከፈለጋችሁ ሄዳችሁ ከ10% ተነጋገር። ስለዚህ ምንድን ነበር ያልኩሽ? የሆነ ዘፈን ነበር ልክ ለሰማሁት በቃ በጣም ደስ ያለኝ እሱ ጋር ነው። ጀንበር ምናምን የሚለውን ዘፈን ነው እኔ በጣም የወደድኩት። እሺ ጀንበር ዳስጣል በጣም ኮኔክት ያደረኩትና የሆነ ይሄ በቃ የሆነ ፍራስትሬሽን ምናምን የተገለጸበት እንትን ነው። ስቲል ያው ላይሪካሊ ያልኩ ነገሮች ላይ ማለት ማማባቸው ፖይንቶች ቢኖሩ ግን ይሄ የምር በቃ ስሜትን በቃ ይሄ እንትን አት እንደዛ ሲሆን ደስ ይላል አንተ አይደል? በቃ በዛ ልክ እንዴት ምናምን ትላል ጀንበር አንዳንዴ at the end of the day እኮ በቃ አትም ደግሞ ጭልም ማድረግ መተው የለብህም አይደል? የሆነ ተስፋ በሰጥቶ መጨረሱ is the genius of Teddy። እንደዛ አስቆዝሞ ምናምን ጉራግኛው ላይ ሰመመና በደንብ ቤንገር ትራክ መሆን ይችላል ይሄም ነው። ጀንበር ላይ አሁን ከሌሊቱ 11 ሰዓት ነው ምናምን ላይ he just give you some indications beside the lyrics 11 ሰዓት ማለት like ሊነጋ ነው ምናምን ነገር
እና በዛ ሆፕ ነው የጨረሰውና ያ ዘፈኑ በደንብ ከገባችሁ ላይክ ጤነኛ ሆናችሁ ስትሰሙ ዘፈን እንደዛ ነው ሊያደርግ የሚገባው። ድጋሚ መልሰ እዛ ለመቆራቆስ ለመጣላት ለእንደዚህ ከሆነ ላይክ የምትወደውም የምትጠላውም ሰውዬ እንደዛ መሆን የለበትም። እዚህ ጋር ተቀለል መሰለኛል ሰውዬው ነው ይሄን ሁሉ ያስወራኝ። ምንም እሺ አየው ሐሳብ ጨርሶ እሱ በቃ ጨርሰናል። ሐሳብ ሰውዬው ይታየኛል ታውቃለህ። ከሰውዬው ጋር ነው እያወራን ያለው። ሰፊቻ አሁን መጠየቅ ትችላለሽ። ይቅርታ አሁን ተጨርሻለሁ። አሁን እሺ ሶ ካን ዩ ሬት ኢት እንትኑ አልበም ከምን አንግል ሬት አድርገው በቃ ከሶስት አንግል አንሳና ክሬቲቪቲ ምናምን ነገር ብለ እሺ አይ ቲንክ ቴዲ ስለሆነ ነው መሰለኝ ከበፊት ባይዛው አርት ላይ ምን አለ እኔ ማምነው ነገር አርት ላይ ኢፍ ዩር ላስት አሁን ለምሳሌ አንተ ላስት ፐርፎርማንስ በጣም ጸዴ ከሆነ ይሄኛው ጸዴ ሆኖ በቃ ኖርማል ጸዴ ነው ይሄኛው ላይክ እንደባለፈው ጸዴ ነው እኮ ግን ያኛውን ምናምን ነገር ካልበለጠው አርት አንዳንዴ አርቲስት መሆን ከባዱ ነገር እሱ መሰለኛ ላይክ ዲፕሬሽኑ ምኑ የሚመጣው ከዛኛው የተሻለ ስራ ለመስራት ስታስብ ነው እንተ የሚያደርገው the only እዚህኛው አልበም ላይ ያለኝ እሱ ነው። ምክንያቱም አሁን ያን ያህል በስለቱም እንኳን ሳይኖረኝ ምናምን አልበሞቹ ሲወጡ ስሰማ የሆኑ ትራኮች ምናምን ወዲያው እንትን ያደርጉልኛል ኪክ ያደርጉልኛል ላይክ ዊዛውት ነው ቴዲም ሆነ ማንም ሆነ ምናምን በቃ ስሰማቸው ምናምን ምለው እንትን አለ። እዚህኛው ላይ ትንሽ ዘፈኖቹ መብዛታቸው አልተመቸኝም። እሺ ትንሽ ባይበዙ ገብቷል እንደ ጣፈጠ ያልክ ነበር አይደል? አዎ እሱ አለ ሜቢ ኢን ጀነራል ደግሞ ፎር ዘ ኦጂስ ምናምን ነገር ከዚህ በኋላ ብዙ ይሰራሉ ብዙዎቹም ሌሎችም ይመጣሉና ፎር ዘ ኦጂስ ትንሽ አዌርነሳችሁ ትንሽ ልክ ይሁን የሆነ you need to be more aware of what's going on አይነት ነገር ገብቷል። አንድ የሚጽፍ ሰው በተለይ ራሱ ጽፎ ራሱ እንትን የሚያደርግ ሰው ከሆነ just maybe አሁን ያሉበት ስታተስ ያን ላይፈቅድ ይችላል። live before you write ኑሩ ምናምን እዩ ነገሮች ምናምን ያን ዳት ወይ በደንብ ይሄን እንደ ድሮ ኮኔክት እናደርጋለን። አሁን ደግሞ ጀነሬሽንም ተቀይሯል ባይዘው ይሆነ አሁን አንዳንድ አልበሞች ሌሎች ከዚህ በፊት የወጡ አልበሞች ላይ ያልተስማማኝ ነገር አለ። ለምሳሌ ጆኒ ራጋ ላይ የተወሰነ ነገር ማንሳት እችላለሁ ምናምን ለምንድን ነው ያልተስማማው? I think ጆኒ ራጋ is one of አሪፍ አልበሞች ባለፈው አመት ከወጡት I don't know ለኔ ስቲል አሪፍ ነው ባይዘው ቆንጆ ናቸው እኮ ግን ቤተር መሆን ይችላሉ ብዬ ስለማመን እንዳልኩ ትንሽ ኢን ጀነራል በደንብ የሆነ ዲታችመንት ያለው ምናምን ነገር ይሄ ድሮ ኮኔክት በመናደርግበት ልክ ኮኔክት እያደረገን አይደለም። እሱ ደግሞ ጥፋቱ ብዬ ማስበው ላይክ ያኛው ቼንጁን ምናምን በጣም በፍጥነት እየተለዋወጡ ነው ነገሮች። ይሄ ዲሉዥኑን ቀነስ ማድረግ ያስፈልጋል። ከዛ ዳት ወይ አሁንም ይሄ ገና ከዚህ በኋላ ለምታወጡት ክሬቲቪቲ ዋይዝ 8.5 እሺ ኢሞሽንን ይሄ በጣም አይ ቲንክ ሞር ዘፈኑ እንደዛ we need this album በቃ በይሳት ገብቷል። አይ በቃ we needed this like ይሄ ያስፈልገን ነበር ገብቷል። ከሷ አንግል 10 እሺ ላይሪካሊ 7.5 ከ10 በበዓል መልካም በዓል ብናለሁ። በድጋሚ ሰብስክራይብ አድርጉ ባካችሁ። አሳጠርክባችሁ አዎ እንኳን ለዳግማ ትንሣኤ በሰላም አደረሳችሁ። ሰብስክራይብ እያደረጋችሁ ሰፖርት አድርጉ ብለን ተስፋ እናደርጋለን። አዎ ሰብስክራይብ እያደረጋችሁ ነው። ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ተስፋ አይደለም የምናደርገው አርጉ እንጂ